አንዳንድ ሰው ሚስትን አታስተምር ይላል። ሚስት ከተማረ ትጠግባለች ይላል። ልጁን ግን ያስተምራል። ሴት ልጁን ምን እያደረገ ነው? ለሌላ ወንድ የጠገበች ሴት እየሰጠ ነው ማለት ነው፣ እያመረተ ነው ማለት ነው። አንድ ወንድ የተማረች ሴት፣ ጥሩ ገንዘብ ያላት ሴት ማግባት ለምን ይፈራል? ለብዙ የደረስኩባቸው ነገሮች ኦፍኮርስ በጣም ጥቂት ቦታ ነው የደረስኩ የሚባለው፣ ግን ዋናውን ክሬዲት የሚወስደው ባለቤቴ ልማር ስል ያስተምረኛል። ታዲያ ቅድም ወንዶች ይፈሩታል ካልነው ተቃራኒ አይሆንም? ማን ነው ሴት ስታድግ ለማደጓ ራሷን ለመቻሏ ራሷን ለመቀየሯ ራሷን ለማብቃቷ ውሃ ልኩ ወንድ ጋር መድረስ ነው ብሎ ልኩን ያስቀመጠው ማን ነው? ያ ሰው ተሳስቷል። ተሳስቶ እኛንም ሁላችንንም አሳስቶናል። በጣም ጥሩ ሴት ለመሆን እንጂ ጥሩ ወንድ ለመሆን አይደለም። ኤግዛክትሊ አይደለ? በፍጹም ወደዛ ሄደው ሲጀምረኛ እኩልነትን የምን እኩል ነን እኛና ወንዶች? የምን የጉልበት እኩል፣ የገንዘብ እኩል፣ የምን እኩል ነን? አባቶቻችን ሰርተው ገንዘብ እያመጡ ሲሰጣቸው ነው ያየ ነው። አንዳንዴ ያ ገንዘብ ሲያንሳቸው የምናይበት ጊዜ አለ። ፔን ኮዝ ያደረገን ጊዜ አለ። የሆነ የሚሰሩት ነገር አጥተው እናቶቻችን ያለቀሱበት አጋጣሚ የምናስታውሰው አለ። በተለያየ መንገድ የወንዶች ሮላቸውን መጫወት አለመቻል፣ በተለይ ፋይናንሻሊ ሴቶችን ከቤት ያወጣቸው። ሴትን ትቀጥራለህ፣ ስለልጆቿ አይመለከትም። ቤት ልጆቿን አስቀምጣ ሬስቶራንታቸውን ይዛ ጡቷ እዚህ ጋር እየሞላ ሐማም እየገባች እያፈሰሰች ምን አይነት ፕሮዳክቲቭ ምንድነው የምትሰራለች እዛ መስሪያ ቤት ያቺ ሴት? ምንድናቸው አንቺ ያገኘሻቸው በጣም እንደ ኬዝም ብታነሺው በጣም ኮመን የሆኑ ፕሮብለሞች እና እነዛም ፕሮብለሞች በምን መልኩ ሲፈቱ ሞር የተሻለ ሆኖ አግኝተሻቸዋል? የባልና ሚስት ስራ የሚሰሩ ሰዎች፣ የትዳር አማካሪ ሰዎች ትዳራቸው ፐርፌክት ነው የሚያማክሩት አይደለም። ከሚስት ጋር ያለህም ጸብ እዛው ይቀመጥ። እዚህ ጋር ግን ሰዎች የተሰሩ ነው። አንተ ቤት ውስጥ የተፈጠረ 4 እና 5 6 ካሜራ ተደቅኖ እኮ እየቀዳ ነው፣ ያውም ማታጠፋው። እስካሁን ካየሻቸው ኬዞች ውስጥ ሸቀር የሚያሳዝንሽ ላይክ አንዳንዴ ትረጃለሽ መርዳትም እስኪገብድሽ ነገር ሆኖ ፌል ያደረገብሽ አሁንም ውስጥሽ ላይ ያለቀ እንደ ልጄ መሐመድ የ12 ቀን ልጅ ሆኖ በዘንቢል ይዤው ቢሮ ገባው። የ12 ቀን በቃ አለቀ። ስፕሪንግ የተጀመረበት አመት ነው። ምንም ወዲህ የማንልበት አመት ነው። ትምህርት ቤቱ በእግሩ ያልቆመበት ሰዓት ላይ ነው። እንግዲህ በዚህ ጊዜ ወልዳለሁ በዚህ ጊዜ አልወልድም የምትለው ነገር የለም። በእኛ መጣ ሳይንስ ነው፣ መቀበል ነው ያለህን ቀደር። በቃ የ10 ቤቶች ልጆች ይዤ ገባሁ። አጠባዋለሁ፣ እሱ ይተኛል፣ የቢሮ ስራ እሰራለሁ። የምሰራው ስራ ከሌለ ደግሞ ገብቻ አጠገብ አረፍ እላለሁ። ሩም አዘጋጀን። በቃ እንደዚህ ነው ያደገው። እድገት የንድፈ ሐሳብና የተግባር ውጤት ነው። በርካታ ግለሰቦችንና ተቋማትን በስሜት ብልህነት፣ በአመራርነት ብቃት ስልጠና እንዲሁም ተያያዥ በሆኑ ዘርፎች ላይ በንድፈ ሐሳብና በተግባር ውጤታማነቱን ያረጋገጠው ቢልኮር እነሆ ምዝገባ ጀምሯል። በዚህ ዙር የምንሰጣቸው ስልጠናዎች የስሜት ብልህነትና የአመራርነት ስልጠና ሲሆኑ እርሶም የዚህን ዙር ስልጠና ተካፋይ በመሆን እድገቶን ያፋጥኑ። አድራሻችን ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979963535 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። በድጋሚ ተገናኝተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። መካን ስለ ፍሬዎችሽ ልናይ ነው አሁን። ፍሬዎችን ከቲዮሪው ጋር እያገናኘን፣ ከሊደርሺፕ ጋር እያገናኘን፣ ማህበረሰብን ከመምራት ጋር እያገናኘን ሁሌ ከምላስሽ ማይጠፉ ነገሮች አሉ፣ እነሱ እናደርሳለን። በባለፈው ኤፒሶዳችን ከሴትነት ጋር በተገናኘ ሴቶችን ሴት እንዳይሆኑ ሮንግሊ ፕሮግራም የተደረጉበት መንገድ አይደል? እሱ ጋር በተገናኘ እየሰራሽው ያለሽው ስራ አለ። ትምህርት ቤት ላይ ረጅም ዓመት ሰርተሻል፣ እዛ የሰራሽው ስራ አለ። ከዛ ደግሞ ቤተሰብሽ ላይ ልጆችሽ ላይ የሚገርም ስራዎችን ሰርተሻል። አልሐምዱሊላህ። እነዚህ ሁሉ የአንቺ ፍሬዎች ናቸው፣ ኢምፓክቶች ናቸው። አላህ እንግዲህ ጀዛሽን ይክፈልሽ። ኬቱን ጀምር? ከሴቶች ለነገሩ ሚኒስትርነቱም ተሰጥቷልና እንዳልታሰር ግን ነገር ያለው እንዳልሾም በይ ባይሆን ብፈራውን እሱን ነው እንዳልሾም። ጥሩታለች እዛም ቶች አሉን፣ እዛም ጎበዞች ወክለናል፣ በደንብ እየሰሩልን ነው። ጥሩ። ስለዚህ እስኪ የሴትነቱ ስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅት የዛሬ
9 ዓመት አካባቢ የተመሰረተችው። ለስደኔ መመስረት የስፕሪንግ ትምህርት ቤት ያዋጣው ነገር አለ። ኦኬ። ምክንያቱም በአብዛኛው እናቶችን የማግኘት እድል የገጠመኝ ትምህርት ቤት ውስጥ እያለሁ ነው። እናቶችን ስታያቸው በሆነ መንገድ ማንነታቸው ተወላቅዷል፣ የሆነ ተዛንፏል። አሁን ነው ቃሉን አሁን አልመጣልኝ። እሺ ልክ አይደለም፣ የሆነ ነገር ልክ አይደለም፣ ከመስመር ለቀዋል። አዎ ይሄ መሆን ያለባቸው ቦታ ላይ ታጣቸውና መሆን የሌለባቸው ቦታ ላይ ደግሞ ታገኛቸዋል። በምሳሌ ትንሽ እንዲገባን ማለት ነው። ያ ለምሳሌ አንድ እናት ምንም ይሁን ምንም የእውቀት ሌቭሏ ማታ ማታ ልጆቿ የቤት ስራ መስራታቸውን፣ ኖታቸውን መጻፋቸውን፣ ከትምህርት ቤት ፕሮፐር መልእክት ይዘው መምጣታቸውን ፎሎ ማድረግ አለባት ብዬ ነው ማምነው። የፈለገ አይነት አባት እዛ ቤት ውስጥ ይኖር፣ ያለም አባት የሌለም አብሰንት የሚባል አባት አለ አይደል? የልጆቹን ትምህርት ቤት ነው የማያይ ነው። ቢኖርም ባይኖርም ግን እናት ለትምህርት ያላትን ቫልዩ በቀጥታ ወደ ልጆቿ የምታጋባው እነዚህን አይነት ቀላል የቤት ውስጥ ስራዎች እየሰራች ነው። ምናልባት ትምህርት ቤት ይዛ በመኪና ትምህርት ቤት ይዛ ማምጣት የሷ ስራ ላይሆን ይችላል። እሱ አይነት ስራ ላይ ለአባቶች ቢሰጡ አሁንም ቢሆን ጥሩ ማለት ነው። ስፔሻሊ ጠዋት ወላጆች ልጆቻችንን ወይ ሲሄዱ ወይ ሲመጡ ሲመለሱ መመለስ አለብን ብዬ ነው ማምነው። እንደው በጣም ከአቅም በላይ ከሆነ ግድ የለም በሌላ ከማንም ጋር ይሄዱ ተብሎ ይተዋል። ያ አጋጣሚ አንተ እየነዳ ህይወትን የምታስተምርበት የቀኑን ብሪፊንግ የምትሰጥበት እኔ በጣም እንደ ምርጥ አጋጣሚ ወስደዋለሁ። እሱን አጋጣሚ ከልጆች ጋር የሚደረግ ወሬ ይሄ አለ አይደለ? ትላንትና ትምህርት ቤት የተሰራን ይነግሩሃል። ይሄ እንዳለ ቢሰራ ጥሩ ነው እንደወላጅ። እንደ እናት ግን ማታ ማታ የእሷ ስካኒንግ ታይሟ ነው። ልጆቿ ምን እንደገጠማቸው የሚያወሯት ትርክቶች፣ ውሸቶች፣ አንዳንዴ ውሸት ያወራሉ። ዛሬኛ ትምህርት ቤት እንትን መቶ ብላ የምሰማበት ሰዓት ነው። እዛ ጋር አብሰንት ትሆንና ምናልባት ነገ ጠዋት እነሱ የሚበሉት ቦታ ደግሞ ፕሬዘንት ናት። የስ የሚበሉትን ነገር አትየው እያልኩ አይደለም። እናት ዴሊጌት ማድረግ የምችለው ፓርት ነው ያ ፓርት። ከእሷ ውጭ በማንም አይሰራ የሚባል አይደለም። ይሄኛው ግን ከእሷ ውጭ በማንም አይሰራ። አንዳንድ ቤት የቤት ካዲሞቻችን እህቶች አሉ አይደለ? ስራ የሚያግዙ ልጆቹ በጣም ከነሱ ጋር አታች ሊሆኑና ወላሂ ሲሄዱ የሚታመሙ የሚጎዱ ልጆች እናያለን። እነሱ ካዲሞቹ ሲለቁ ከቤት ሲለቁ ሲጀምር የሚነግራቸው የለም። አዲስ ካዲም ገባ ብሎ ኢንትሮዲዩስ የሚያደርጋቸው ስማቸውን የሚያስተዋውቃቸው የለም። በራቸው ጊዜ ቤታቸው የሚያገኟቸው ይተዋወቃቸዋል። በጣም ደግሞ ይለቀቁና ደግሞ ከነሱ ጋር በጣም አታች ናቸው ልጆቹ። የሆነ ቀን ደግሞ ብድግ ብላ እሷ ስትሄድ እኛ ትልልቆቹ ተጣልተን ነው መስማማት አልቻልንም ወይ የምትሄድበትን እናውቃለን። ለልጆቻችን እንኳን ብሪፍ ሳናደርግ እከሊት ልትሄድ ነው እሷ ነገር ከትሬት ሲመጡ የለች ምንድነው ከማመጋት ጣልታ ሄደች። ስብር አሁን የቤቱ ካዲሞች ልጆችን እንደሚሰብሩበት አውቃለሁ። አታችመንት ነው፣ ፍቅር አይደል እንዴ? የሆነ ነገር አግኝተዋል፣ ይጫወታሉ፣ አብሮ ያጫወቷቸዋል፣ ጊዜ ሰጥቷቸዋል፣ ሰብስቲቲዩት አድርጓል። እዛ ቦታ እናት ማንንም መተካት የለባትም። በቃ ማንንም እና አንዳንዴ መኖር ያለባቸው ቦታዎች ላይ ታጣቸዋለህ፣ መኖር የሌለባቸው ቦታዎች ላይ ደግሞ ታገኛቸዋለህ። ገባ? ምግብ ምንሰራላቸው ምንቋጥርላቸው የአእምሮ ምግብ ነው። ከሱ እኩል የመንፈስ የስሜት የሚባሉ ምግቦች አሉ። መልካም ቀን ልጆች በሰላም የምትሸኝ እናት፣ ማታ በሰላም የምትቀበል እናት፣ ከራሷ ጋር ጸብ እንኳን ቢኖር ቅድም እንዳለው ቶሎ ተታርቃ በስትክክል በቃ አክቲንግ እኮ ነው እኮ ላይፍ ነው አይደል? ልጆች ሲመጡ አድርገህ ስማይል የምታደርግ እናት ሊያዩ ግዴታዋን ነው አንድነት። ስለ አባት አላወራሁም። አባትስ ይሉኛል ብዙ ጊዜ። እኔ የምችለው እናቶችን ሆኜ የማውቀውም እናትነትን ነው የማውቀው። አባቶችን አላህ ብቻ ነው የሚችላቸው እላቸዋለሁ። እንዴት ትንሽ ጨከንሽባቸው ምን ለማለት አሁን ባለች እንደዚህ ናቁጭ ላስተምርህ ምናምን አይሆንም አይደል? አይሆንም እኮ በብዛት ኤክስፖዝድም ናቸው፣ ብዙ ዜናም አላቸው። ተግባራዊነቱ ካልሆነ በስተቀር የምታስተምራቸው ብዙ ነገር የለም። ገባ? ይሄ ሲስተሙን ብሬክ አድርገው እኔ ምስቴ እዚህ ጋር ትፈልገኛለች ብለው እንዲመጡ ከማድረግ ውጭ እንደገና ደግሞ ኔቸራቸው ውስጥም ቅድም በጣም በፓርትዋን በደንብ ያወራ ነው። ይሄ ፍሌክሲቢሊቲ እኮ የለም ወንዶች ጋር አይደል? በቃ በራሳቸው መንገድ ነው፣ ሊደሮቹ ናቸው። አሁን አንድም ብዙ ጊዜ እንከራከራለን ከሴቶቹ ጋር። ሴቶችን ሴት እንዳይሆኑ ያረጋቸው ነገር ምንድን ነው ስል በጣም ብዙ ሴቶች የወንዶቹ ወንድ አለመሆን ነው።
ከባድ ጭፍጨፋ እየተደረገ ነው ወንዶች ላይ ወንዶች ገባ አንድ ሴት አንድ ወንድ ቤት ውስጥ የሚያስፈልገውን የፕሮፌሽንም ሊሆን ይችላል የገንዘብ ሊሆን ይችላል የጉልበት ሊሆን ይችላል የጊዜ ሊሆን ይችላል የሚሰጥ ከሆነ ገብቷል ኢሞሽናሊ የሚያያት ከሆነ ልጆቹን የሚያስተምር የሚያቀራ የሚያጫውት አባት ከሆነ ሙሉ ኃላፊነቱን ሊድ ማድረግ የሚችል ሰው ከሆነ ፎሎ ማድረግ አይከብዳትም ሴት ይባላል ሴትን እነዚህ ነገሮች ይገለብጧታል ለዛ ነው አንዳንዴ ሴቶች መቀመጥ የሌለባቸው የወንዱ ወንበር ላይ ለሁለት ይቀመጣሉ ከዛ የእናቶቹ ወንበር ባዶ ይሆናል ከዛ ትምህርት ቤት ሲመጡ ልጆቹን ዩካንቴል ገባ ሂማያ የሌላቸው ማይታዩ ኢቨን ፊዚካሊ የማይጸዱ ልጆች አሉ አንዳንዴ ትምህርት ቤት ሲላኩና ያሳዝናል እናት አለች እዛ ቤት ውስጥ ይሄ በቃ እሷ በራሷ ዓለም ውስጥ ነው ያለችው ወይ ከባሏ ጋር በተፈጠረ አሁን ከባል ጋር ለመጣላት ጊዜ የለሽም ነው የምናስተምረው እናት ለምን ሰው እየተሰራ ነው እዛ ቤት አንቺ 2 ወር የሚጠብቅሽ አመታት የሉም ልጆቹ ይኸውልህ 2 ወር ባልና ሚስት ሳይነጋገሩ ቢቆዩ በ2 ወር ውስጥ የሆነ ትሬንድ ወጥቶ ልጆቹ ሐፍዞት አልፏል የሆነ ኤፒሶድ ያልፋል እንደናት ሌት ነው የምትሆነው በቃ ከባል ጋር ያለ ጸብ ባል ነው እዛ ጋር ይቀመጥ የትም አይሄድ ከሚስት ጋር ያለ ጸብ እዛው ይቀመጥ እዚህ ጋር ግን ሰዎች የተሰሩ ነው ቀልድ የማያውቁ የምር የሚኖሩ የሚደረገውን ነገር ሁሉ ለህይወታቸው አሁን አንተ ሰርግ ቤት ምናምን ሄደ ካሜራ ቢደቀንብህ ምግብ ስታነሳ ወይ ልትጎር ስትል ምን ታረጋለህ ትጠነቀቂያለሽ ለምን ነው የምትጠነቀቀው ያው የሰው ይሄ በቃ ፐብሊክ ወጥቷል ማለት ነው ቴንክ ዩ ይሄ አንተ ቤት ውስጥ የተፈጠረ 4 እና 5 6 ካሜራ ተደቅኖ እኮ እየቀዳከ ነው ያውም ማታጠፋው ያው ሰርግ ቤት ሄደኮ የሆነ ኤክሳይትድ ሆነ የሆነ ሜሞሪ ታነሳና ሜሞሪ ፉል ሲለ የሆነ ሰርግ ታነሳና ተደልተዋል ቦታ ሲዝበት የልጆቹ ዲሊት የሚባል ኦፕሽን የለውም አምሯቸው ላይ ቁጭ ነው ፐርማነንት ነው ሪከርድ የሚያደርገው እንደሱ ነው የሚሆኑት ነገር ገባ ሶ በተለያየ መንገድ የወንዶች ሮላቸውን መጫወት አለመቻል በተለይ ፋይናንሻሊ ሴቶችን ከቤት ያወጣቸው ነው ወይም ደግሞ ሴቶች ፕሮቫይድ እንዲያደርጉ እያደረጋቸው ሴቶች ደግሞ ዘሞመንት ፕሮቫይድ ማድረግ ሲጀምሩ አብሮ ይመጣው ፎርሙላ አለ አንደኛ ከሴቶቹ ይመጣ ሁለተኛ ከሶሳይቲው ይመጣ አንድ ወንድ የተማረች ሴት ጥሩ ገንዘብ ያላት ሴት ማግባት ለምን ይፈራል ለምን አይመርጥም ብዙ ጊዜ እንደዛ ይፈራል አይደል ይፈራል የሆነ አለቃት ሆነብኛለች ብሎ ያስባል አይደል አይደለም አሁን ለሴቶች መብቃት ራሱ ገና ዲፓርትመንት እያዘጋጀን ነው ሴቶች ከበቁ አሁን ድሮ ስለኔ ሲጀመር በዚህ አጋጣሚ ስለኔ ስትጀመር ትልቁ ሸክም የተሸከሙልኝ ባለቤቴ አቶ ከመል ሀሩንና ወንድሜ ሱከይሪ ሙኒር በጣም ብዙ ዱላ የተሸከሙት ዱላው የሚመጣው ከወንዶች ነው ጓደኛችሁ እዚህ ምናምን ጓደኛ እዚህ ሴቶች ያስተምራሉ ብላ ሴቶችን እያሰሳችብን ነው የሚታወቀው ምንድነው ባለቤቴንም በየመስጊዱ ኧረ ሚስትህን አስታክሳት ሴቶች አስተምራሉ ብላ ሴቶቻችን በቃ የሉም ሰው የትናችሁ ሚስመካን ኮርስ እየሰጠችን ከዛ አልহামዱሊላህ ሁለቱም በተለይ ባለቤቴ ቤት ውስጥ ያየውን የሚያቀው ማንነት ስላለ ግድ የላችሁም ይላል እሷ ከሆነች እንዳትፈሯት ምክንያቱም ጥሩ በጣም ስታበላሻቸው ሴቶቹን እንደራሷ ታደርግላቸዋለች ያ ደግሞ እሱ ደግሞ ለአንተ ሰላም ይሰጣል በሰላም ትኖራለህ ይለዋልና ብዙ ጊዜ አልহামዱሊላህ በዚህ አጋጣሚ በሁሉ መድረክ አመሰግናለሁ ባለቤቴን ለብዙ የደረስኩባቸው ነገሮች ኦፍ ኮርስ በጣም ጥቂት ቦታ ነው ደረስኩ የሚባለው ግን ዋናውን ክሬዲት የሚወስደው ባለቤቴ ልማር ስል ያስተምረኛል ልሂድ ስል ችግር የለም ቤት ውስጥ በጣም ብዙ ነገሮችን ሪዘርቭድ ነው ራሱ ቢሰራ ይሻላል እኔን ከሚያዘኝ ያሳዝነኛል አንዳንዴ ገብቷል አይደል በቃ አንዳንዴ እንኳን አንተ ተማር ምናምን ስለው ጨንቆኝ እኔ ምን ያደርግልኛል አሁን ባሁን አንቺ ቶሎ ፒኤችዲ ስንተው ተማሪ ይለኛል አንቺ እኮ የሰራሽ ነው የሱ ንግግር ራሱ መልሶ እኔን ኢምፓወር ያደርገኛል ታዲያ ቅድም ወንዶች ይፈሩታል ካልነው ተቃራኒ አይሆንም የተማረችና ገንዘብ መሰለኝ የኛ ቤት በብዙ ነገር አምልጠናል እንግዲህ ያንተ ማቀባበል ነው አሁን ባል መቼም ገንዘብ አመጣሁ ብለ ኦፍ ኮርስ እኔ ገንዘብ አላመጣሁም ግን ገንዘብ አመጣሁ ለአንድ ሚስት ባል መሆን እኮ አትችልም ጎበዝና ሀብታም ሚስት ስለሆነች ነው ብር ይዛ ይመጣችሁ አይደል ያመጣችሁ ብር ቦታ ሊያቀያይራቸው ከሆነ አታምጣው የግድ ግን ቦታ ማቀየር አለበት ወይ የለበትም ይሄ ፎርሙላ ከገባ ችግር የለም
የምትማረው ሴት ልጅ ባል ለመሆን ነው የምትማረው። ባልማ ኦልሬዲ አለ። የምትማረው የተሻለች የራሷን ችግር በራሷ የምትፈታ ሶፍትነሷን የሚጨምር ትምህርት ነው እንጂ የምትማረው ሴትነቷን እያስተዋት የወንዶች ዓለም ውስጥ የሚያጫውት ትምህርት ከሆነ የምትማረው አትማር። በጣም ጥሩ ሴት ለመሆን እንጂ ጥሩ ወንድ ለመሆን አይደለም። ኤግዛክትሊ አይደለ? እንደዛ በፍጹም ወደዛ ሄደው እንደዛ ነው። ስለዚህ ምን ይሆናል ጨዋታው? በጣም ፓወር ስትራግል ይሆናል። እሱም ጠገበች ይሄ ብር ማምጣት ከጀመረ እሷም ምናምንና ብር ይዛ መጣ፣ ስራ ይዛ መጣ፣ ዝና ይዛ መጣ። ጥሩ ሚስት ደግሞ አብራ መሆን ትችላለች። እነዚህ እኔ እስካሁን የሚጣሉበት ቦታ አልታየኝም። ኢምፓወርድም ሆና ገንዘብም ኖሯት ተምራም እንደውም ግብአት ነው የሚሆነው። እንደውም ለልጆቿ ማሴት ነው የምትሆነው ያቺ እናት። ቤቱ ጋር ነው መተላለፉ ታዲያ። ብዙ ጊዜ አሁን ከፌሚኒዝም ጋር ብዙ ጊዜ ይነሳል አይደል? ወደ እሱ ርዕስ ብዙ ይዘሽ መግባት አልፈልግም። ፌሚኒዝም የራሱ አዛ ያለው ርዕስ ነው። ምንድነው? እኩል ናችሁ ነው አይደል? እኩል ናችሁ፣ መብታችሁ መከበር አለበት። ጥሩ ነገሮች ይዞ ይመጣና መሀል ላይ ዳይቨርት ያደርጋል አይደል? ፌሚኒዝም ሲጀምርኛ እኩልነትን የምን እኩል ነን እኛና ወንዶች? የምን የጉልበት እኩል፣ የገንዘብ እኩል፣ የምን እኩል ነን? በሰውነት ከሆነ በሩህ ከሆነ ካላህ ዘንድ በመጣችዋ በንጹህ መንፈስ ከሆነ እኩል ነን። እንደ ማበጠሪያ ጥርስ ነው አይደል? ረሱላችን ሰለላሁ ዐለይሂ ወሰለም እኩል ናችሁ ይላል። የሰው ልጆች ወንድ ሴት የተባለበት የለም። በድሮም ዘመን እኮ ነበሩ ሰሃቢያቶች አይደል? ለምንድን ነው በወንድ ብቻ ያወረደው እንዴ? ሴቶች ለምን የሉበትም እኮ ያሉም ነበሩ እኮ። አሁን ችግሩ ማን ነው? ሴት ስታድግ ለማደጓ፣ ራሷን ለመቻሏ፣ ራሷን ለመቀየሯ፣ ራሷን ለማብቃቷ ውሃ ልኩ ወንድ ጋር መድረስ ነው ብሎ ልኩን ያስቀመጠው ማን ነው? ያ ሰው ተሳስቶ እኛንም ሁላችንንም አሳስቶ ነው። ገባ? ሴት የምትማረው ሴት ለመሆን፣ ሴት ተምራ መልካም ሴት፣ ምርታማ ሴት፣ ፕሮዳክቲቭ ሴት ለመሆን ነው የምትማረው። የምትቀራው ለምንድን ነው? የተሻለ ዲኗን አውቃ ሌሎችን የምታስተምር ኡስታዛ ወይም ደግሞ ዳዕያ ልትሆን አይደለም። ይሄ ትግሉ የሆነ ጀነሬሽን ገባበትና በቃ ሴቶች ተበድሏል። አንደኛ ጀነሬሽን ሰርድ ጀነሬሽን እንባላለን ይባላል። የወላጆቻችን በወንዶች በጣም አቢዩስ ሲደረጉ ያየን ልጆች ስለዚህ ሰርቫይቫል ላይ ስለሆነ ሁሌ አሁን ካሁን መታት ይሄ ሰውዬ እያለ ስለሆነ ነገ በአንተ ህይወት ውስጥ የሚመጣውን ሰውዬ ሳይመታ ቀድመ ትከላከላል። ብሬን ነው ይሄ ባል የሚባለው። ይሄ እንትን ከሰጠሽው እንትን መምጣቱ ስለማይቀር ተዘጋጅተሽ ምንም ጦርነት በሌለበት እኛ ታጥቀን ነው የተቀመጠው። ስለዚህ እንዲህ ካለ ራሱ በዚህ ፖድካስት መቼም አጋጨኝ ዛሬ አወጣው እንዳለ ውስጥ ያለው ይያያዛል። የምር ትራውማው ነው ማለት ኢንተርጀኔሬሽናል ትራውማው yes በደም ተያይዞ ይፈል። ስለዚህ እዚህ ጋር ያሉ ሴቶች ቀድሞ ራስን የመከላከል ስራ ነው። እዚህ ጋር የተናገረው ሰው ማን ነው? ባል ነው። ባል ማን ነው? ትናንት እናቷን አቢዩዝ ያደረገባት ሰው ነው አይደል? እናቷ ሄልፕለስ ሆና በጥፊ እንግዲህ አላህ ይርሐማቸው የድሮ ወላጆች መቼም ታውቃለህ ወላሂ በጣም ብዙ የሚያሳዝኑ ነገሮች ውስጥ አልፏል። እነሱም የራሳቸው ፔን ነበር አሁን ያላወቅንላቸው። ዛሬ ላይ የሚገባን ብዙ ነገር አለ። ስለዚህ ያቺ እናት ተመታለችና እንደገና ደግሞ at some point of our life ወላጆቻችን ቤት ነበር የሚቀመጡት። እናቶቻችን አባቶቻችን ሰርተው ገንዘብ እያመጡ ሲሰጣቸው ነው ያየነው። አንዳንዴ ያ ገንዘብ ሲያንሳቸው የምናይበት ጊዜ አለ። ፔን ኮዝ ያደረገን ጊዜ አለ። የሆነ የሚሰሩት ነገር አጥቶ እናቶቻችን ያለቀሱበት አጋጣሚ የምናስታውሰው አለ። እንደ ልጆች ማለት ያንን ይዞታል ብሬናችን። ገባ? ያቺ እናት ደግሞ ኢምፓወርመንት መስሏት ምን ትላታለች ለልጇ? እንደኔ የወንድ እጅ እንዳታይ ተናሪና ራስሽን ቻይ። አይ አይደለ? ይሄ ሮንግ ፕሮግራሚንግ የሚባሉ። ስለዚህ በጥልነቱ የሚጀምረው እዛው ነው ማለት ነው። አታውቀው መሆን አንተ። ስለዚህ ነገ እንደዛ አቢዩዝ ላለመደረግ ማድረግ ያለብኝ ቶሎ ተምሬ ቶሎ ራሴን ችዬ በቃ ከሆነ ሆነ ካልሆነ ይቀራታል። ግን ስተት ነው ፓርትሊ ማለት ያ ነገር ከነበረ እንዳይከሰት ራስን ሰው ማዘጋጀቱ እንዴት ነው? ኢኮኖሚካሊ ምናምን ባለበት ትዘጋጅ፣ በሌለበት ለምን የምንዘጋጀው? ኢኮኖሚካሊ እኮ ኢምፓወርድ መሆን ከዲንም
ከዱንያ አንፃር እኮ ሳህ የተባለለት ሳይንስ ነው። ማንም መጥቶ እኮ እነ ኸዲጃ እናታችን እኮ የነበሩበት ዲን እኮ አይደል? እሱን ነው እኮ ዋትስ ሮንግ ያልኩት። ኢንተርፕረነሮች ያሉበት ነው። እነሱን ግን ወንድ አላጫወታቸውም። እንደውም አስከበራቸው ገንዘባቸው። ከሰማይ መላእክት ወርዶ እኮ ሰይድና ጅብሪል ሰላም ተባልሽ እኮ የተባለ ደረጃ ላይ ያደረሳት። ገንዘቧ ለዲን ውለታን የከፈለው፣ ገንዘቧ ለእስልምና ዋጋን የከፈለው አይደል? ሚስት መሆን አላገዳትም። እሱ ነው ባላንሱ። እውቀታቸው ሚስት መሆን ካላገዳቸው እነ እናታችን አይሻ፣ ገንዘባቸው ሚስት መሆን ካላገዳቸው እነ እናታችን ኸዲጃ፣ ሌሎችም አሉ በእጃቸው እየሰሩ የእጃቸውን ውጤት እየሸጡ ኢምፓወርድ ሆነው የራሳቸው ፋይናንሻል ፍሪደም የነበራቸው ሴቶች ነበሩ እኮ። መሀል ላይ ዲንና ባህልን ቀላቀል ነው አሁን። ከዛ የባህሉ ዶሚኔት አረገና ዲኑና ባህሉ አንድ ሆኑ። አሁን እኮ አንዳንድ ሰው ሚስትን አታስተምር ይላል። ሚስት ከተማረች ትጠግባለች ይላል። ልጁን ግን ያስተምራል። ሴት ልጁን ምን እያደረገ ነው? ለሌላ ወንድ የጠገበች ሴት እየሰጠ ነው ማለት ነው፣ እያመረተ ነው ማለት ነው። አይጋጩም? በቃ አንህልዚህ የሆኑ ያልተታረቁ ነገሮች አሉ እኛ ሶሳይቲ ውስጥ። አሁን አንዳንዶቹ ከምን አንጻር ይፈራሉ? ለምሳሌ ይሄ ፌሚኒዝምም በዩ ዊሜን ኢምፓወርመንትም በዩ ዌስቱ ላይ ያለው ነገር በጣም ጥሩ ነገር አለው። በሌላ መልኩ ደግሞ ምንድነው አዘ ኢንድ ኦፍ ዘ ዴይ እንደ ቤተሰብ ያበረከተው ሲባል ዳይቮርስ ሬቱ ጨምሯል። በዚህ ምክንያት ነው እያልኩ አይደለም። ሌላም ምክንያቶች ሊኖሩ ይችላሉ። አንዱ ምክንያት ሊሆን ይችላል አይደል? ዳይቨርስ ሬት ጨምሯል፣ ፍቺ ጨምሯል፣ ቤተሰብ ምስረታ ቀንሷል። ቤተሰብ እየመሰረተ አይደለም። ፋሚሊ እንደ ኢንስቲትዩሽን ፌል የማድረግ አደጋ ውስጥ ገብተዋል ነው ሰለጠነ በምትዩም ሀገር ውስጥ። እና ይሄ ነገር ወዴት ነው የሚወስደን የሚል ስጋት፣ ቅድም አንዳንድ ጊዜ ስጋት ካለፈ ነገር ሳይሆን ከሌላውም ታያለሽ። እና ምንድነው ጋራንቲው ወይ ምንድነው በትክክለኛ ሲደረግ እንዴት ነው የሚሆነው የሚለውን ብታነሽልኝ። ሴት መጀመሪያ ቦታዋን ትወቅ። እኔ አንድ ነገር የሚገባኝ ነገር አለ። ሴት ለሚደርስባትም ለምታደርሰውም ጥፋት ቦታውን አለማወቅ የሚያመጣው ችግር ነው ምለው። አብዛኛው ቦታውን አለማወቅ። እሷ ማናት? የዚህ ኡማ መሪዎችን የምታፈራ ሰው ናት እኮ አይደል እንዴ? በጣም እኮ አንዳንዴ ወርደ የማይሆን ነገር ላይ ቢዚ ስትሆን እኮ በቃ ስትወርቅ አንተ ራስ ትንሽ ትሆናል። የምታስበው ነገር ትንሽ ይሆናል። እኔ የተሰጡኝ ልጆች ከጌታዬ ጋር አስተዋውቄ ለቀጣዩ ቤቴ ማስረጃ የሚሆኑ ሰዎች ዶክመንት አይደል? ዶክመንት ጥለህ እኮ ነው የምትሄደው። ያ ዶክመንት እኮ እየታረመ እዛም ሄደህ እኮ ራይት እና ኤክስ አለው አይደል? ይሄ መስመር የገባት ሴት ዱንያ ላይ የሚያጋጥሟትን ችግሮቿን እንዴት እንደምትወጣ ታውቃለች። ታዲያ የተማረችው ለምንድን ነው? ገብቷል አይደል? የቀራችሁ ለምንድን ነው? በተለይ ምንቀራ ሰዎች ይሄ ማለት ባል አቢዩዝ አያረግም፣ ወንድ አቢዩዝ አያረግም፣ ሴት ወንድን አቢዩዝ አታረግም። እኔ ወንድ ሴት ጨዋታ ሲጀምር ወንድ ቨርሰስ ሴት አይነት የኳስ ጨዋታ አይነት መሆኑ ቲፎዞና እንትሱ ነገር አይመቸኝም ወላሂ። ወንዶችም አለኛ መቆም አይችሉም፣ እኛም አለነሱ ማንም አይደለም። ወንዶችም ያስፈልጉናል፣ ወንዶች የሚያስፈልጉን ያክል ሴቶችም ያስፈልጉናል። ዱንያ ላይ አላህ እንደዚህ ሰርቶ ነው የላከ ነው። አሁን የሮል መጋጨት ነው። ገባ? አንደኛው ሮል ስትሰራው ከሮንግ ፕሮግራሚንግ ጋር ይጋጭና ሌላ ሰው እያረጋት ይሄዳል። ያቺ ሌላ ሰው ደግሞ ማንነቷን አቅሟን ባለማወቋ የሷ ያልሆነ ነገር ትጠቀማለች። የሷ ያልሆነ መፍቻ ለምሳሌ አሁን 16 ቁጥር ከነበረ የሚፈታለ በ14 ልፈታው ስትሞክር አይፈታም። ሚስተር ባል ዘግቷል። ገባ? ምናልባትም 16 ተጠቅማ ቢሆን እኮ አፉን ከፍቶ ምናምን እኮ ያለውን ነገር ላይ ሊሰጥ ይችል ነበር። ይሄ ሴታዊ ብልሃት የሚባል ነገር የለም። እኔ ብዙ ሜንስትሪም ሚዲያዎች ላይም በዚህ ነገር አልግባባ ብያለሁ። በቅርቡ የሆነ ቲቪ ላይ ኢንተርቪው ነበረኝና በጣም ስንከራከር ነበር። እኔ ሴቶች እዚች ምድር ላይ አሸናፊ የሚሆኑት በሴትነት ውስጥ ያለ የነሱን ዊዝደም ተቀብለው እሱን ከፍ አድርጎ መኖር ይቻሉ። ቀን በቃ አለቀ። እዛ ውስጥ የመጣ ነገሯ ከመጣ ሻይን ታደርጋለች ሴት። የመጣባትንም ችግር በዘዴ ታልፈዋለች። ኢቨን ብትፋታ ቆይ ተፋታች፣ ከዛ በኋላ ዋት ተፋታን እንበል። በነገራችን ላይ ስለኔ ውስጥ አንዱ ከቤት በቤቶች በመቀጠል ትሬኒንግ የምንሰጠው ለሲንግል ማሞች ነው።
ብቻቸውን ልጆቻቸውን የሚያሳድጉ እናቶች ሰፖርት ይፈልጋሉ ከኮሚኒቲው። ኦኬ ትዳር ላይ ያሉ አሉ፣ ትዳር ላይ ኖረው እንደገና ፍቺም ላይ ያሉ ደግሞ ያሉ። ምንድነው መሰሩት? እስኪ እሱን አሁን ከምትዩ ፍልስፍና ለምሳሌ አንድ ሰው ሚስቱን ወደ አንቺ ጋር ቢልክ ገብቶሻል፣ ወይም እህቱን ወደ አንቺ ጋር ቢልክ ወይም እነሱ ቢመጡ እንዴት ነው አሁን ካልሽው ፍልስፍና ጋር የሚሰሩት? የሰልፍ ዲቨሎፕመንት ፕሮቶታይፕ እንዳለ ይዘን እሱን ነው የምናስተምረው። ስለኔ ላይ አካላዊ፣ መንፈሳዊ፣ ስሜታዊ አሁን ቅድም የጠቀስናቸውን ነገሮች በሙሉ እነሱ ነው እናስተምረው። ምን ውጤት አመጣችሁ? አዎ በዚህ አጂብ ወላሂ በጣም ብዙ። እስኪ እንስማው። አንድ ቀን ወይ ኢንተርቪው ታደርጋቸዋለሁ ተማሪዎች ኢንሻአላህ። አንዴ እኮ ጠርተሽኝ ሁለቴ አንድ ቀን በኦንላይን አስተምርልኛል፣ አንድ ቀን በአካል መጥተህ ቢላል ሀበሽ አደረክ አሰልጥነህልኛል። እንዳያቸው ነው ዌል ኦርጋናይዝድ ነው። መቼም ትምህርት ሁሉ ህይወታችን ይቀይረዋል ማለት አይደለም። ቢያንስ ቲንኪንግ ሌቭል ላይ በአቲቲዩድ ደረጃ የምታስበውን ነገር አሃ ሞመንት መፍጠር ከቻለ በቃ አንድ ነገር። አሁን በተለያየ መንገድ ሲሞክሩ የነበሩ ሰዎች እንዲህ ነበር እኮ መሄድ የነበረብን ሄደው ያንን ቱል ቤት ወስደው ሲሞክሩት ከሰራላቸውና አንድ ቤት ሰላም ከገባ እኔ ስራ ጨረስኩ። ለእኔ በቃ እንትን ፖይንቴ ናት፣ መመለሻ ፖይንቴ ናት፣ ሪዋርዲንግ ነው ለእኔ ማለት ነው። የሆነ ሰው ባል ደውሎ እንደ አላህ በረካ ያርግሽ አንቺ ሴት ቤትሽን አላህ ይስራው ሲለኝ በቃ ወላሂ ተከፈልኩ። አሉ ብዙ እንደዛ ሲወቅሱ ነበር አይደል? መጀመሪያ አካባቢ ጦርነት ነበር። አሁን እንዴት ነው? አሁን እኮ 9 ዓመት እንዴት ትልቅ ልጅ እኮ ናት ስለኔ። አሁን ትልቅ ሴት ልጅ ናት። እንዴት ነው? አሁን ጥሩ ነን። እንደውም ፈንድሬዚንግ እንደዚህ በቻሪቲ አለ። ሪሰርች ቻሪቲ፣ ሪሰርች እና ትሬኒንግ ነው ሶስቱ የምንሰራባቸው ነገሮች። እና እንደውም በቻሪቲ ዊንግ አሁን 10 ሚሊዮን ብር ነው የምንፈልገው ለረመዳን ካልን 10 ሚሊዮን በጣም በጥቂት ቀናቶች ነው የምንሰበስበው። አሁን ይሄ ረመዳን ያለፈው ረመዳን አይ ቲንክ 7 days 10 ሚሊዮን ያለቀው። ይሄ ሰው ፐርፐዙ ሲገባው አላማው ሲገባው አንዳንዴ ለራሱ ለቡፌ መደርደሪያ ያዘጋጀውን ሁላ ነው እያነሳ ለረመዳን አስቤዛ የሚሰጠንና ይሄ በቃ ለውጥ ነው ለኔ። ምን ይሰማቸዋል ያንን አቺቭ ሲያረጉ? ትልቅ ወላሂ ትልቅ በቃ አሁን ኔትወርክ ትልቅ ኮሚኒቲ እየሆነ ነው ስለኔ። ትልቅ ኮሚኒቲ አሁን በኦንላይን ብቻ ከ700 በላይ ስታፎች እንትንም ሜምበሮች አሉ። ከ700 እስከ 900 የሚሆኑ ቴሌግራም ቻናል ላይ ዋትስአፕ ግሩፕ ላይ የምናወራቸው ሲራ ፕሮግራሞች አሉ። ኦንላይን ኮርሶችን ይሰጣሉ። ከዛ ውጪ ግን የባች ፕሮግራም የሚባል የሰልፍ ዲቨሎፕመንት የ6 ዊክስ የ6 ሳምንት ክላስ ኦልሞስት 13ኛ ባች ነገ እናስመርቃለን። ማሻአላህ ማሻአላህ። ቅድም ትምህርት ቤት ላይ ያየሽው ነገር ነው መነሻ የሆነሽ ወደሱ ልመለስ። መስመር የመሳት ነገር እናቶች ሮላቸውን በሆነ ምክንያት በአንድም ይሁን በሌላ ምክንያት ረስተውታል። ለምሳሌ በጣም ቢዚ ናት፣ ሱቁና ትገባለች። በጣም ቢዚ ናት፣ ቢሮራ ትገባለች። ሚኒስተርም ትውለኛ ጠቅላይ ሚኒስተርም ትውል ቤት ስትገባ ኮፍያዋ ተቀይሮ የሚስትና የእናት ሂጃብ ተቀይራለች። ገብቷል አይደል? ከዛ ጋር ስትገባ ሰንበዲ የሚመራ ሴት ናት። ለመመራት ሬዲ መሆን አለባት። ያልተመቻት ነገር ካለ ቁጭ ብላ የምታማክርበት፣ የምትናገርበት፣ ራሷን የምትገዛበት፣ ራሷን የምታስተዳድርበት የስሜት ሌቭል ላይ መድረስ አለባት አንድ ሴት። ገባ? ካንንና ደግሞ የአንድን ሰው ማንነቱን ካወቅ ደግሞ በመልካም ማንነቱ ትኖርና ከባድ ማንነቱን ደግሞ አብረህ ትኖራለህ። በቃ ህይወት ነው። ሙሉ ተደርጎ ማንም ወንድ ለማንም ሴት አይሰጥም። ሙሉ ተደርጋ ደግሞ ማንም ሴት ለማንም ወንድ አትሰጥም። የተወሰኑ ዋና ዋና የምትላቸው 2-3 ነገሮችን ካገኘ ከዛ ውጭ ለልጆች እናትሁን በቃ አለቀ። አንዳንዴ ዋናውም የለም ይሉኛል ወንዶች። ዋናዎቹ ጋር የላችሁም። ኦፍኮርስ እንግዲህ ብዙ ሶሾ ካልቸራል ፕሮብለም ያለበት ሁኔታ ውስጥ ነው ያለ ነው አይደል? አንዳንዴ በዲን ስም ማስፈራራት አለ። አንዳንዴ ዲን እንትቶ ወይ ደግሞ በህጋዊ ፍርድ ቤት መሄድ ረብሻ ውስጥ አለና አንዳንዴ ቁጭ ብሎ ጠረጴዛ ላይ ውሃ እየጠጣን ስናወራ እዛ ሁሉም ያደርስ አልነበረም ነገሩ። ምንድን ነበር ሀፕን ያደረገብኝ ብሎ በመጠየቅ የቱ ጋ ነው የኔ ጉዳት፣ የቱ ጋ ነው ባኔን ማመን ያቃተኝ፣ የቱ ጋ ነው ሚስቴን መቀበል ያቃተኝ በሚል ተራ የኋላ ጨዋታዎች የሚመለስ ይሆናል ያ ነገር። ቢሮ ሲመጣ እንግዲህ እሱን ነው የምትሰራው። ከልጅነታቸው ጀምሮ የተገናኙ የሆነበት ጋብ ታገኛለህ። እሷ በላይኛው መንገድ ሄዳለች፣ እሱ በታችኛው መንገድ ወርዳል። የተገናኙበትን ወደ ኋላ አንዱን ትመልስና ወይ ሁለቱንም ትመልስና እዚህ ጋር ነበር እኮ ከዚህ ጋር ተነስታችሁ ሂዱ ስትል ስሙዝ የሆነ አካሄድ ይሄዳሉ። አንዳንድ ጊዜ እንደውም በጣም በጨዋታ የሚያስቆኝ ለሚስመካ ነው ምነግርብሽ እንደ ልጆቹ ማለት ነው። ሚስቱንም ወይም ደግሞ ባሎቹን ሚስቶቹ ለእሷ ነው ምነግርብህ
ኢንጆይ አደርገዋለሁ ይሄን ነገር ባይዘው ጋይድ ታደርገናለች ነው እንግዲህ የሆነ ነገር ካለ እኔ ጋር ሼር የምናደርገው ነገር ካለና ስለኔ ስትወለድ እዛ ጋር ያየኋቸው የእናቶች አለመሞላት ችግር ነው። እንትን የላቸውም ቱል የላቸውም ህይወት ላይ የሚመጣባቸውን ችግር። ልጆቻችን ይጎረምሳሉ። ልጆቻችን ሲጎረምሱ ሞስት ላይክሊ እኛ ሜኖፖዝ ስንገባ ነው። ሜኖፖዝ አሁን ታውቃለህ 17 ዓመት ነው ፕሪ ሜኖፖዝ 35 ላይ ትጀምራለች አንድ ሴት እየተባለች ነው ገባ። ከዛ ሆል ፕሮሰሱ ሄዶ ሸት እስከሚያደርግ ነው 54 እና 55 ዓመት የሚባለው እና ልጆቹ ጎርምሰው እነሱ ከውስጥ ሆርሞናሊ ሲፍለቀለቁብን እዚህ ያለውን ሆርሞን አንተ አውቀኸው አቅፈኸው ኦኬ ልጄ አይ ጋት ዩ ልክ ነህ በቃ አሁን ተረጋጋ በኋላ እናወራለን ካላልከውና ራሷን እንዳወቀች አንድ ሴት ቱል ሲኖር ነው ይሄን የምታረገው። ቱል ከሌለ ጎረመሰ አደገ ሊመታኝ ነበረ ያሉ ልጆቻቸውን ለአባት ሪፖርት አድርገው በአባት ድብድብ የሚያስደርጓቸው ልጆች አሉ። ምናልባትም መደባደብ ሳያስፈልግ ያን ነገር ማስተማር የሚቻልባቸው አጋጣሚዎች ነበሩ እናት መፍቻ ቢኖራት ነው። ስለዚህ ይሄ ነገር ፕሮዳክቱ ላይ ከመስራት ልጆቹ ላይ ከመስራት ዋናው ፋብሪካ ላይ መስራት ይሻለናል ወደ ኋላ ተመልሰን በሚል ነው ስለኔ የተወለደችው። አልহামዱሊላህ በጣም ብዙ አዋጥቶናል። በጣም ብዙ ከፍላኛለች ስለኔ ማሻአላ ሶ ሚስ መካን አሁን ምትዩን አይነት የእናትነት የሚስትነት ሚና መጫወትና እንደገና ደግሞ ስራ ምናምን ይኖራል። አሁን አንቺ ለምሳሌ ትምህርት ቤት ረጅም ዓመት ስታስተዳድሪ ነበር። አሁን የማህበረሰብ መሪ ነሽ። ስለኔ አይነት እና ሌሎችም የሜሬጅ ነገር ጉዳዮች ላይ ትሰጫለሽ እና እንዴት ነው ከባድ አይደለም ወይ? ብዙ ሰዎች ይላሉ ስራ ሲውሉ ቤት ይበላሻል እንደዚህ ብዙ ኮንፊውዥኖች አሉና ያንቺ ጉዞ እንዴት ነበር? እዚህ ላይ አሁንም እየተጓሽ ያለሽው የመጣሽበት ቻሌንጂንግ ታይምም ከነበረሽ? ኦፍ ኮርስ አለ ቻሌንጅማ የትም ጋር አይደረስም እኮ አይደል? ትንሿ ነገር ጋር እንኳን አደርስም የሆነ እንቅፋት መንገድ ላይ መጥቶ እሱን ካላለፍክ በስተቀር አንዳንዴ የሚመታን እንቅፋትና እኛ የምናሰማው ድምፅ አይገናኝም። የመታን ትንሽ እንቅፋት ነው በጣም ነው የምንጮኸው በጣም ነው የምንሰበረው ሁላ የምንችለውና ሶሳይቲውን ማየት ያደክበትን ኮሚኒቲ ማየት አንዳንዴ እኛንም እንደዛ የሚሉን ሰዎች አሉ። ምን አሁን ባልና ባል ነው አብራችሁ የምትኖሩት ባልና ባል ነው አብረን የምንኖረው ካለ የኔ ባል ነው መናገር የሚችለው ለኔ አይደል አሉ እንደዚህ ብሎ ሐራስ የሚያደርጉ ሰዎች አሉ። ቅድም ስናወራ ነበረ ትምህርት ቤቱን ስንከፍት ሴቶች ሆናችሁ ይሄ ሁሉ ሆናችሁ የትም አትደርሱም። ደግሞ ሴት ከመቼ በኋላ ነው ከወሬ አልፋችሁ ደግሞ ቢዝነስ ተስማምታችሁ የምትሰሩት? ብዙ ሰባሪ ነገሮች አሉ። አሁን አንተ የተወረወረብህ ነገር አይደለም አንተ የተቀበልክበት ሁሉም ስሜቶች እኮ አንተ ሪአክት እስካላረክባቸው ድረስ ስሜቶች ናቸው። የአንተ ሪአክሽን ነው ስሜቱን በጣም የሚያራግበው። ቤት እና ቢሮን ማመጣጠን የሴት ከባዱ ስራ ነው ብዬ ነው ማለት። እንደገና ደግሞ ፕራዮሪቲዋ ምንድን ነው? እኔ ድሮ ከነዚህ ሁሉ ነገሮች በፊት የመንግስት መስሪያ ቤት እሰራ ነበረ እና ትልቁ ልጄን ስወልደው ማታ ክላስ እማራለሁ ቀን ቢሮ እውላለሁ። ልጄ ጋር ጠዋት የወጣው ሳንገናኝ ስማታ ስመጣ ይተኛል። የመጀመሪያውን 6 ወር እንደምንም ታግዬ አጠባሁ። ይሄ ሲክሊ ቡዛው ፔይ ምናምን ይባል ምናምን ቻርገን ያው ብዙ ጊዜ ታውቃለህ። አሁን እንደውም 6 ወር ተደርጎልን በጣም ደስ ብሎናል። ማተርኒቲ ሊቭ እንኳን ተራዘመ። ሴትን እናሰራለን ካሉ ከነ ምናምን ነው አይደል? ከነ ዋትኤቨር እሷ ይዘህ ከምትመጣው ነገር ጋር አንዱ ስተት እሱ ጋር ስለሆነ ሴትን ትቀጥራለህ። ስለልጆቿ አይመለከትም። ቤት ልጆቿን አስቀምጣ ሬስቶራንታቸውን ይዛ ጦቷ እዚህ ጋር እየሞላ ሐማም እየገባች እያፈሰሰች ምን አይነት ፕሮዳክቲቭ ምንድነው የምትሰራል እዛ መስሪያ ቤት ያቺ ሴት? እንደዚህ ማሰብ መጀመር ያለብን ይመስለኛል። እና ይሄ ፕሮብለም ይሄ ቻሌንጅ በጣም ገጥሞኝ ነበረ። ሰው መጀመሪያ ያደረኩት ነገር ምንድነው እንዴ 6 ወር አጠባሁት። ከዛ በኋላ ምግብ ሲጀምር ቤት ጥዬው ነው የምሄደው። ዋት ምን እየሰራሽ ነው? መጋል ጠዋት ስነሳ ተኝቷል እሱ። ጠዋት መውጣት አለብኝ ለስራ ነው አልኩኝ። ከባለቤቴ ጋር ተመካከርን ስራ መተው ፈልጋለሁ። ለምን እንዴ ልጅ ላሳድግ። በጣም ደስ የሚል መልስ አባቴ አላህ ይርሐመው በህይወት ነበር የመጀመሪያ ልጅ ሲወለድ። በቃ ሳማክር አባትሽ ጋር ተማከር ያለኝ አደራ ስላልኩት አደራ ስላለው ተማር ትስራ ልጅ ትደግ ምናምን በቃ እንዳትይዝብኝ አንድ አማናም ሰጠ እሱን ነው ያለውና
ከባባ ጋር ተማከሪ ባባ ሳማክረው ምንድነው ችግሩ ሲለኝ እንደዚህ ከዛ ትምህርቴን ቀን አረኩ በጊዜ ጨርሼ እገባለሁ ማታ ከሰዓቱን በቃ አብሬ እኔ የማገኘውን ሰላም ስራውን አቆምሽና ትምህርትሽን ቀን አያ ምንድን ነበር እዛ ጋር የማገኘው ሰላም ነው ሰርተ የውስጥ ሰላም ከነሳህ ያ ስራ ገንዘብ አምጥቶ ገንዘቡ የውስጥ ሰላምህን ዋጋ የሚያስከፍል ከሆነ የቱ ጋር ነው ታዲያ ገንዘብ ይሆነው በቃ የመጀመሪያ ላይ እንደዚህ ነው ሰንኩት ከዛ በኋላ ያሉ ልጆቼ በአብዛኛው አብረን እየሰራን ያደግነው እንዴት እስኪ ለምሳሌ አብሬ በልጅነታቸው ስራ ጀምሮ ለምሳሌ ስፕሪንግ ሲከፈት የተወለደ ልጅ መሐመድ የ12 ቀን ልጅ ሆኖ በዘንቢል ልጅው ቢሮ ገባው የ12 ቀን በቃ አለቀ ስፕሪንግ የተጀመረበት አመት ነው ምንም ወዲ የማንልበት አመት ነው ትምህርት ቤቱ በእግሩ ያልቆመበት ሰዓት ላይ ነው እንግዲህ በዚህ ጊዜ ወልዳለሁ በዚህ ጊዜ አልወልድም የምትለው ነገር የለም በእኛ መጣ ሳይንስ ነው መቀበል ነው ያለህን ቀደር በቃ የአስራ ቤቶች ልጆች ይዤ ገባሁ አጠባዋለሁ እሱ ይተኛል የቢሮ ስራ ይሰራለሁ የምሰራው ስራ ከሌለ ደግሞ ገብቻ ጠገባ አረፍላለሁ ሩም አዘጋጀኝ በቃ እንደዚህ ነው ያደገው አሁን ስታወሪው ቀለል ይላል ግን እንዴት ነበር ስሜቱ ወላሂ ቀላል እንዴት ቀላል ነው አልከበደሽ እኔ አልከበደኝም እንዳልኩ ባለቤቴ በጣም በኔ ህልሞች ላይ ተባባሪ ነው አሁን የዛኔ ራሴ መኪና እንኳን አልነበረኝም እሱ ነው የሚያደርሰን ቢሮ እኛን አድርሶ እሱ ይሄዳል ማታ ሲመለስ ሰብስቦን ይሄዳል ምግባችንን ኻዲሞቻችንን ሰብስበን የራሴ መስሪያ ቤት መሆኑ የራሴ ቢሮ መሆኑ የራሴ ቦታ መሆኑ የግል ስራ መሆኑ አንዱ ጥቅሙ ይሄ ነው ብቻ እንዲህ እያልኩ ከ2 አመት በታች የጠባ ልጅ የለኝም ይዘሽ እየሄድሽ ምናምን ይዤም እየሄድኩ ቤትም እየተመላለስኩም አት ኤኒ ኮስት ግን ጡት ማጥማት ላይ ላይክ 100% እንትን ነው ያለኝ ምን አይነት ጥንካሬ ግን ይፈልጋል ከጥንካሬው እምነቱ ይቀድማል ኦኬ እኔ ሁሌ እምነቱ ነው ጥንካሬው የትኛው እምነት ልጆቼ ሊጠው ይገባል ኦኬ ልጆቼ በዚህ ሰዓት አስፈልጋቸዋለሁ ልጆቼን በዚህ ሰዓት ጥዬ መንቀሳቀስ የለብኝም ምንድነው ማገኘው ኮስት ቤኔፊት የሚባል ነገር አለ ሄጄ ሰርቼ የመጣው 4000 እና 5000 ነው እኔ ልጄን አንድ የጡት ታይሙን በማሳለፍ ስንት ነው ክፍያው ጤናው ሊሆን ይችላል ኢሞሽናል አታችመንታችን ሊሆን ይችላል ጓደኝነቱን ነገር ከልጄ ጋር የሚኖረኝን ነገር ሁሉ እኮ ዋጋ ሊያስከፍለኝ ይችል ይሆናል ሶ አልহামዱሊላህ ቤቱን ፕሮቫይድ የሚያደርግ ባል አለ የኛ ድሮም ለጥቃቅን ነገር ካልሆነ የሚፈልገው የለም ቤት አካባቢ እንደዛ ያደርኩ 5 ልጆች አደጉ የመጨረሻው ልጄ ብቻ ነው 10 ወር ጠብቶ አልጠባም ያለኝ አልቅሼ ነው ጡት አልጠባ ሲለኝ አንብቼ ትንሽ ነከሰኝ ወረወርኩት ደማ ሆኔ በጣም ጮኩኝ ከዛ በኋላ حرام አንድ ወር እንደምንም እያለብኩ አጠባሁት ከዛም ቢያለ በቃ አላህ ያልቀደረልኝ ከአቅሜ በላይ ነው ይሄ ተውኩት እና እምነት ነው አይደል እኔ ለልጄ ያስፈልገዋለሁ እኔ እዚህ ቤት ውስጥ ስራዬ ሚስት ነው ሚስት ሰውን ደግሞ የምችለውን ያክል እንጣናለን እንጋጫለን እንደማንም ባልና ሚስት የባልና ሚስት ስራ የሚሰሩ ሰዎች የትዳር አማካሪ ሰዎች ትዳራቸው ፐርፌክት ነው እንዴ የሚያማክሩት አይደለም ነው ወይ ቅድም እንዳልኩ የራሳቸውን ትምህርት አንድ ሚስት መታ ስታወራኝ ባሌን እዛ ውስጥ አየዋለሁ ይገርመኛል እኔ እኮ እንዳንቻል አልኩትም እንጂ እኔ ባለም እሱ ጋር ነበር እላታለሁ አድራጃ አንድ ባል መጥቶ ስለ ሚስቱ ሲያወራኝ የራሴን የኔም ጋር ያለ ክፍተቶችን እያየህ እንደውም በጣም እንድጠነክር ያደርገኝ ስራ ነው ሁለቱም ስራ ሴቶችን ማስተማሩ ምንድነው ያልሰራኸውን ነገር ስታስተምር መጀመሪያ በህሊና ፍርድ ቤት ይጠየቃለህ እኮ አይደል ከባድ ነው ብዙ ጊዜ ስታስተምር ሰዎች ላይ ውጤት የሚያመጣልህ የኖርከው ነገር ሲሆን ከልብ አይደል ኤክስፒሪየንሱ እዚህ ይቻላል አንዲት ሴት ራሷን መርታ ትዳሯን መርታ ልጆቿን መርታ ድርጅት መርታ ድርጅቶች መርታ ባላንስ አድርጋ ምንም ሳትጨነቅ እየሳቀች እየተጫወተች አደክምም አንዳንዴ በርናውት ስትረስድ መሆኑ ምናምን እንዴት ታይዋለሽ ያው ለበርናውት ታውቃለህ ክላስ አለው ራሱ አይደል አሁን እንደ ቴራፒ ስትማር በርናውት ከመግባት በፊት የምታያቸው ምልክቶች አሉ በቀን ማናገር ያለበት ሰዎች አሉ በርናውት የምታደርግበት ጊዜ አለ እንዶ በዚህ ደረጃ በርናውት አርጎ ከአገልግሎት መስጫ ክልል ውጭ አውጥቶኛል የምለው ነገር የለም በአብዛኛው ምግቦችን እጠነቀቃለሁ ኤክሰርሳይዝ አደርጋለሁ በጣም ሄልዚ የሚባሉ ላይፍ ስታይሎችን ስፖርት ቤትም አለን ታውቃለህ ሴቶች ብቻ እዛ አካባቢ ከኮቾቹ ጋር ተሯሯጣለህ ምናምን ኢነርጂህን
እኔ ወላሂ እንደውም ሌላ ነገር ተጨማሪ ቢሰጥ ራሱ መስራት ይችላል። አሁን ባለኝ I don't think የቢዚነት ጉዳይ አይደለም። ፕራዮሪቲን ማወቅና ሁሉንም በየሳጥኑ ማስገባት። ሳጥን 1 ስትል ሳጥን 1ን ብቻ ማናገር፣ ፎከስ አድርገሽ ሳጥን 2 ስትል ሳጥን 2 ብቻ፣ እነ 3 እንዳይንጫጩ አድርገህ ብቻ አንዱ ጋር ስትሆን አንዱ ጋር እንዳይጎልብህ ባላንሱን የምትጫወትበት የራስህ ነገር አለ። ትልቁ ሰፖርት ግን አሁንም ደግሜ እለዋለሁ የባለቤቴ ሰፖርት ነው። ትልቁ ሰፖርት ትራቭል አለኝ ካልኩ ትራቭል አለኝ በቃ። ብዙ ጊዜ ከስኬታማ ወንዶች በስተጀርባ ሴቶች ነበር የሚባለው። እንዴት ነው? አንዳንዴ ሁለቱም ልክ ነው። ሁለቱም በዚህኛውም ይሰራል ማለት ነው። በዚህኛውም ይሰራል። ቢኮዝ አንዳንዴ ሌላ ነገር ማድረግ ቢያቅተው አንድ ሰው ጠልፎ ልጣልህ ካለ መቼ የተሰራ ቤትሽን ነው አንቺ ሄደሽ የሰው ቤት የምትሰሪው ቢልህ ቀላል እኮ ነው ለመውደቅ አይደል? ለመሰበር መቼ አንቺ ሴት ሆነሽ ነው ሴት መሆንን የምታስተምሪው ቢልህ አንድ ባል ዘሊስት ማለት ነው ለመሰበሪያ። ግን ከባድ ነው አይደል? ሲሰብር ከባድ ነው። ይሄ ከባድ ነው። እንደዚህ ብሎ ማደናቀፍም አለ ልልህ ነው። ገብቶኛል። ተረድቼ የኛ እንደዛ አይደለም። እኔ ትሬኒንግ አለኝ ብዬ ከተዘጋጀው ከላይ እስከታች ቤቱ በሙሉ አብሮ ይሸብርብን ነው። ፈንድሬዚንግ አለን ካል እስከ ኻዲሞቼ ድረስ ነው። ስንት ደረሰ ባለቤት እየደወለ ስንት ደረሰልሽ ይለኛል። በቃ ጭንቀት ነው ገባ። እኔ የምሰራው ስራ እዛ ቤት ውስጥ በፍቅር ነው የሚቀበሉት። ልጆቼም እንደዛው አልহামዱሊላህ 27 ዓመት ሰፕቴምበር ሞላ። ትልቁ አገባ ማሻአላህ መብሩክ ብለናል በዚህ አጋጣሚ። ማሻአላህ በጣም ያሳሰበኝ ነገር ነው። ፕሮፐርሊ እናት ሆነን ሳንጨርስ ፕሮፐርሊ ሚስት ሆነን ሳንጨርስ እናትነት ይመጣል። ፕሮፐርሊ እናት ሆነን ሳንጨርስ አማችነት፣ አያትነት አያቸው። ቅድም እንዳልሽው ነው ይሄዳል። የሚጠብቅ ነገር የለም። ለዛ ነው ራሳችን ላይ ቢልድ እያደረግን ግዴታ ነው ራሳችን እየሰራን መሄድ፣ እየጠየቅን መሄድ፣ እያወራን መሄድ፣ ራሳችን እያረጋጋን መሄድ። ማን እንዲያስተምረን ነው የምንጠብቀው? ሴቶች ማን ገብቷል አይደል? ውመን ኢምፓወርመንት ብሎ በትክክለኛው ፎርሙላ ማን ያስተምረን? ራሳችን በራችን ነው። ስለኔ ራሷ ስለኔ ማወራበት መድረክ፣ ስለኔ ማገናዝበት መድረክ፣ ከኔ ጋር ስለ ራሴ ከራሴ ጋር ያለኝን የውስጥ ስሜትና የውስጥ ሰላም ምገመግምበት መድረክ ያስፈልገኛል። በስለኔ ውስጥ ብዙ 100 ሴቶች ተሰርተዋል። አብረን ተሰርተናል። በመስራት ፕሮሰስ ውስጥ እኛ አብረን ተሰርተናል። እንደዛ ነው ትሬኒንግ ታውቃለህ አይደል? ሰዎችን በመስራት ውስጥ አንተ ትሰራለህ ብዙ ጊዜ። ስፔሻሊ ደግሞ ከዲን አንጻር ሲሆን ደግሞ ኃላፊነትም አለብህ። ነገር አላህ ይጠይቃል። ያልኖርከውን ህይወት መስበክ አትችልም አይደለም? ከውስጥ ጋር እየተጣላህ መኖር አትችልም። ጸቦችህን እኔ አሁን በአብዛኛው ብዙ ጊዜ ተጽዕኖ ፈጣሪ የሚባሉ ሰዎች ፊት ለፊት የሚታዩ ሰዎች በሶሻል ሚዲያም በሚኒስትሪ ሚዲያም በምንም ያቸው ሁሌ ስኬት በቃ አንዳንድ ባልና ሚስቶች ሚዲያ ላይ ራሱ አያለው ሁሌ መሳቅ። እኔ መከሪያቸው ብትለኝ የወደቁበትን ቀን ነው ማስተማር ያለባቸው። ዛሬ እኔና ባለቤቴ ተኮራርፈናል። የተኮራረፍንበት ምክንያት ብላ ህይወቷ ሳንካ እንዳለው ህይወቷ ቻሌንጅ እንዳለው ቢኮዝ ሁሌ ቆንጆ ነገር ብቻ የምታሳይ ከሆነ ሰዎች እንዴት ነው የሚማሩት? ሪሌት ማያረጉ ከዛ ያንተን ህይወት ይመኙታል። አንተ ከካሜራ ጀርባ እኮ ህይወት ሌላ ነው። ከካሜራ ጀርባ እኮ አንተ 2 ወርና 3 ወር ትጣላ ይሆናል። ትናገሪያለሽ መካል እኔ እንደውም ስራ የራሱ እሱ ነው። እንደውም ባለቤቴ ብዙ ጊዜ ይለኛል መስጊድ ወንዶቹ እያገኙኝ ይስመካል እንደዚህ ያረከውን ነግራን ሚስቶቻችን መጥተው ነገሩን ብሎ ይነግሩኛል። እና አፉ አስብያለሁ በደንብ ቢኮዝ ሰው የሚማረው ከውድቀት ታሪክ ነው። ከስኬት ታሪክ ትንሽ ነው ኢንስፓየር የምታደርገው። አንድ ነገር ላይ መግባባት አቅቶ ተኮራርፈ እንዴት አለፍኩ ያንን ነገር በቃ ኦተንቲክ ይሆነ አለቀ። ታቁም እሱ ነው። በተለይ አሁን የባሽ ስልጠና ላይ ሙሉ ለሙሉ እኔን ህይወት ማለት ይችላል ለማስተምረው። ኢንትረስቲንግ ግዴታ ነው። ካልሆነ አክቲንግ ነው የሚሆነው። በጣም ያልተለመደ ግን ትክክለኛ ነገር ነው ብዬ ነው ማስበው። ያልተለመደ ነው ምልሽ ብዙ ጊዜ በቃ የሆነ አበባ ሳይድ ኦፍ ላይፍን ነው አይደል? ስራም ላይ ባይዘው ትዳር ላይ እኮ ብቻ አይደለም። ኢቭን ሰው ስኬታማ ቢዝነስማን ሲሆን ትዳሬ ስኬታማ ነው ምናምን ብሎ ሲቀርብ በቃ ነጭ አይነት ምንም አቧራ ሳይነካው ሳይወድቅ ሳያለቅስ
ሳይፎርሽ ምናምን ሁሌ በቃ እንደዚህ እንደሄደ ትዳሩም ላይ እንደዛና እኔ ብዙ ጊዜ እለዋለሁ ዶክተር ቢላል ሶሪ ካቋረጥኩ ብዙ ጊዜ የ50 ዓመት 80 ዓመት በትዳር ኖሩ ተብሎ አኒቨርሰሪ ሲከበርላቸው ብዙ ትልቅ ወላጆቻችን እኔና እሷ አንድ ቀን ኮሽ ሳይል ሲሉ እኔ አስተካክዬ ሰማዋለሁ። ኮሽ ሳይል አይደለም ያ ቤት 80 ዓመት ወይ 50 ዓመት ይኖረው ኮሽታው ወደ ውጭ አልተንኮሻኮሽም ወደ ውጭ አልወጣ እንጂማ ቤት ውስጥማ ተገለባብጠው እንደዚህማ ከሆነ መላእክትና መላእክት ነው አብረው ሰውና ሰው ነው የነ ረሱሉ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እንኳን አለ መግባባት አለ አውተንቲሲቲ እኮ ከሳቸው ነው የጀመረው ሐዲስ አለ አይደል እናታችን አይሻ ከሳቸው ጋር በጣም ጥሩ ኑር ላይ በመተንበት ጊዜ ወረብ መሐመድ ትላለች እሳቸውን ደስ ስለማሰኘት ረዲየላሁ ዐንሁ ፍቅር በጣም በቃ ደስ የሚሉ ሪል ህይወት ነው የተኖረው አይደል እንዴ አውተንቲሲቲ ከነሱ ነው የጀመረው ከሳቸው ጋር ደግሞ ትንሽ ኦፍ ሙድ ላይ ስትሆን ደግሞ ወረብ ኢብራሂም ትላለች በቃ አላቀ ማለት መቅጣቷ ነው በቃ ይዛና ቀርባ አኩርፋለች something is off አይደል ላንጉዌጅ ነው ፊቷን አዙራ ተበሳይታ ወይ ስትተኛ ምናምን ነገር ምን እንደሆንሽ አሁን ማለት እንዴት ሪል ህይወት እንደሆነ ደግሞ ሰዎችን የሚያስተምረው ሪል ህይወት ነው አይደል ኤግዛክትሊ እና ትነግሪኛለሽ ወይስ ጠይቀውና ይነግረኛል ይነግርብሻል እያሉ ያወራው ያጫውቷት ነበር የሚገርም ማንነት ነበር የደስታ ህይወታቸው አለ የሐዘን ህይወታቸው አለ በሐዲስ አልኢፍክ በማይሆን ስሟ ጠፍቶ እናታችን ያ ሁላ ፔንፉል ታይም እንዴት እንዳለፈ አለ ዲፕረስድ የሆኑበት ሳድ አመል ሁዝን አላቸው አይደል ሐዘን እኮ ሱና ነው ሰው ማዘን እኮ አለበት የጠበከው ነገር በጠበከው መንገድ የምትፈልገው ቦታ ካልደረሰለ ታዝን ግድ ነው ካላዘንክ እንግዲህ እንደውም ችግር አለ ያንን ነው ስለዚህ ሰው እነዚህ እሳቸው ህይወት ውስጥ የተጻፉ እሳቸው ህይወት ውስጥ ሰለላሁ ዐለይሂ ወሰለም በደንብ በስፋት ያሉ ነገሮች ከህይወት እያወራህ ማስተማር ለምን ይከብዳል ብዙ ስልጠናውም መጽሐፎቹም ኢቭን አንዳንድ ጊዜ ከእምነትም ታሪኮችን ስትማሪ በጣም አይዲያላይዝድ ቨርዥኖቹ ይሄ በቃ በጣም መላእክት ቨርዥኖቹ ይሆንና ከዛ ሰው ከዛ ጋር በጣም ይለያይበታል ሰው ኮንትራዲክሽን ይፈጠራል ተስፋ ይቆርጣል ይጨንቀዋል በጣም ያ ሁሉም ነው እኔ ተጽዕኖ ፈጣሪ ለሚባሉ ሰዎች በሙሉ ነው ይሄ መልእክቴ የምር ገባ የምር ተጽዕኖ መፍጠር ከሆነ ሰው የፈለገው የወደቀበትን ቦታ ይናገር ሰው ሁኑ በቃ ሰው ይሁን ማለት ነው የወደቀበትን የከበደውን ብቻውን ገፍቶ ያለቀሰውን ጋራ ለሰዎች ያሳይ ያ ያነሳዋል አንዳንድ ፕሮግራሞች ላይ ታይም ከሆነበት ተነስቼ እዚህ ደረስኩ ይላሉ ባክግራውንዳቸው ማውራት የማይፈሩ ሰዎች በጣም አስደስቱኛል ከመቶ ብር ደሞዝተኛ የ15 ፋብሪካ ባለቤት ሆንኩ ደስ አይልም ራሱ ወሬው ራሱ ደስ አይልም ደስ የሚለው እሱ ህይወት አለው ካልሆነማ ሁሌ እየሳቁ ሁሌ እየተጎራረሱማ ይሄማ ልክ ሊሆን አይችልም መካን አሁን ይሄን ኤክስፒሪየንስሽን ከስለኔም ላይ ምናምን ሜሬጅ ላይ እየሰራሽ ነው በደንብ እየገባሁበት ነው ብለሻልና ብዙ እዛ ላይ ሌላ ጊዜ ፕሮግራም እንይዛለን ግን ምንድናቸው አንቺ ያገኘሻቸው በጣም እንደ ኬዝም ብታነሺው በጣም ኮመን የሆኑ ፕሮብለሞች እና እነዛም ፕሮብለሞች በምን መልኩ ሲፈቱ ሞር የተሻለ ሆኖ አግኝተሻቸዋል ብዙ ኬዝ ነው የምታዩ በእርግጠኝነትና ኮመን የሆኑት የፍቺ ምክንያቶች በጣም ብዙ ናቸው እንደዚህ አርቲኩሌት አድርጌ ለሚዲያ ይሆናል ብዬ ባላዘጋጀው በጣም የቫልዩና የኤክስፔክቴሽን መተላለፎች አሉበት ላይክ አሁን ስታገባ አንተ ለምሳሌ ምን አውቀን ያገባው ሊትራሊ ምንም አሁን ያልከው አይነት አይዲያል ቤት ጠብቀን ያገባው በቃ ስትወጣ ሚስት ስትስቅ ስትገባ ሚስት ስትስቅ በቃ ዓለም 90 ዓለም 90 ሆነ ታውቃለች እንዴ አታውቅም ዓለም 100 ይሞላ 90 ይሞላ ይባላል አላውቅም እንትን ነው ግን ስትራግል መሆኑን ሳናቅ እንገባለን ገባ የኤክስፔክቴሽን ልዩነት አለ ሚስት የምትፈልገውን ነገር በትክክል መናገር አንዳንድ ቤት ደግሞ በትክክል ለምን አውቆ አይሰራም ለምሳሌ ወንዱ ለምን አውቆ አይሰራም ለምን ሳውቃ አትሰራም ለምን መነግራት ይሄንን ይሄ የጋራ የሚባሉ ነገሮች በጣም በግልጽ ማውራት አሁን በነገራችን ላይ አንዱ ትልቅ የትኩረት አቅጣጫችን was a few months የፕሪሜሬጅ ካውንስሊንግ ኦፊሻሊ እንጀምራለን ኢንሻአላህ ፕሪሜሬጅ ላይ መስራት እንዳለበት ነው የነገረኝ
አሁን እስከዛሬ የመጣሁበት መንገድ ገባ እንዲህ እያልሽ ወደኋላ ተማሪ ያልሽ ወላጆቹ መጨረሻ ትራክ እያረኩሽ ነውና ከዛ ወደ አዶለሰንት ይርሽ ግዴታ ነው። አሁን ወደ ትዳር ስንገባ ያ አልጋ ባልጋ የሆነ ነገር ብቻ አሁን ለሰርጉ የምናደርገውን ትኩረት ለትዳሩ እያደረግን አይደለም። ማንም ሰው ስለትዳር ተምሮ ያገባ እንደው ኢስላሚካሊ እንኳን ያሉን ሊትሬቸሮች እንኳን አይታይት አድርገን የባል ሀቅ የሚስታቅ አይተን አንገባ ገባ። ከዛ መጨረሻ ላይ መፋጠጥ ይሆናል። አንተ አውቃት ሰራማ አንቺ አውቀሻት ሰሪም ውስጥ ትገባለህና ቫልዩዎች አንተ ማትደራደርባቸው የራስህ ወሳኝ የምትላቸው ነገሮች አሉ። ያ ነገር በዛኛው ቦዲ እውቅና አይሰጠውም። ወይ ታካብዳለህ ወይ ታካብጃለሽ ሊሆን ይችላል። ቀድሞ ላይ ነገርም ይችላል። መንገር የሚባል ባህል የለንም እኛ። እስኪ አሁን አንተ የምታውቀው ባልና ሚስት ሊጋቡ ሲተያዩ ወይም ደግሞ እያወሩ ለትዳር ምን ጥያቄ የሚጠያየቁ ይመስላል? ስትናደድ እንዴት ነው የምታረገው ብላ ጠይቀው አንድ ሴት አያደ ቤት ገብታ ሲናደድ ዕቃ አንስቶ ከግድግዳ ጋር ሲያጋጭ ነው የምትደነግጠው። ገብቷል ምን መጣብኝ በላ እሷ ሄኔ አባቷ ሰው ነው ያገባው የሳመ ያቀፈ ያሳደጋት ልጅ ናት። እዚህ መጥቶ ብርጭቆ መስበር ጀመረ። ወላሂ በጣም ከባድ የፋሚሊ ኢንተርፌረንስ አንዱ ኦከር ያረኩት ፋሚሊ ኢንተርፌረንስ፣ ፋይናንሻል ኢሹስ ፕሮፐርሊ ፕሮቫይድ መደረግ አለመቻል ሴቶችን በጣም ህርት ያደርጋቸዋል። አሁን ቅድም ያወራናቸው አይነት በጣም ራሳቸውን ኤክሴል አድርገው የወጡ እህቶች በጣም ይሰበራሉ በወንዶች በኮሚኒቲው። በቃ ያ ደግሞ ሜሬጃቸው ላይ ጥላ ያጠላል። እኔ ካሪየሬን አልደራደርም ገባ ስራዬን ይሄን ያህል ዓመት የለፋሁበትን ከማንም ጋር አልደራደርም ጥሎ የመሄድ ብቻ ብዙ ዘርፈ ብዙ ኢሹዎች አሉ። እሱን በሌላ ዞር ወይ በደንብ ማየት የሚኖርብን ይመስለኛል። እና ምን ያህል ግን አሁን ይሄን አንድ ሐኪም ምን ብሏል መሰለሽ ማረሰው ሁሉ ጊዜ የሆነ ካንሰር ኦፕራሲዮን ይሰራል እና የማህፀን በር ላይ ሰርቫይካል ካንሰር ታውቂያለሽ እና ሁሌ ያረሰው ማምሮ ላይ ይመጣል እና ረጅም ዓመት ሰራና ከዛ ከዚህ በኋላ አልሰራም አለ። ምንድነው ከዚህ በኋላ መሰራው ሲባል ፕሪቨንሽኑ ላይ መጽሐፍ ጽፋለው ምናምን አለ። እንዴት እንደዚህ እጅህ በጣም እየቻለ ሰዎች እየፈለጉ ሲል እሱ የሚመስለኝ እሱ መፍትሄው ይመስለኝ ነበር። ግን ሳየው የሆነ ሀይቅ ላይ በማንኪያ እየቀነስኩ እንደሆነ ፊል አደረኩ። ስለዚህ ዋናው ነገር ላይ አንደርላይንግ ቤዚክ ኮዙ ላይ መስራት እንዳለብኝ ገባ ይለኛል። እና ሁሌ አንዳንድ ነገሮች ሲሰሩ ሳይ እውነት ነው እንዴት ነው ካለው ፕሮብለም ስፋትና ግዝፈት አንጻር እኔ ማድርጋት ጠብታ ኦፍ ኮርስ ከምንም ይሻላል። ግን ምንድነው መሰረቱን ምንድነው ይሄን መናጋት ያመጣው ነገር እንዴት ነው ፋንዳሜንታል ኮዙ ላይ ለሰራ የሚችለው ሚለው ላይ እንዴት ነው ምን ትያለሽ እዛ ላይ? እድገት የንድፈ ሐሳብና የተግባር ውጤት ነው። በርካታ ግለሰቦችንና ተቋማትን በስሜት ብልህነት፣ በአመራርነት ብቃት ስልጠና እንዲሁም ተያያዥ በሆኑ ዘርፎች ላይ በንድፈ ሐሳብና በተግባር ውጤታማነቱን ያረጋገጠው ቢልኮር እነሆ ምዝገባ ጀምሯል። በዚህ ዙር የምንሰጣቸው ስልጠናዎች የስሜት ብልህነትና የአመራርነት ስልጠና ሲሆኑ እርሶም የዚህን ዙር ስልጠና ተካፋይ በመሆን እድገቶን ያፋጥኑ። አድራሻችን ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 96 35 35 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። ወደ ኋላ መመለስ ግድ ይለናል። ወደ ኋላ መመለስ ቅድም እንዳልኩ ኦሬዲ እናት ሆነው ፕሮዳክት ማምረት የጀመሩትን ሳይረፍድ ኢምፓወር አድርገህ ልጆቻቸው ጋር ህይወታቸው ላይ የሚኖሩበትን ቱል በጊዜ እያቀበልክ በትሬኒንግም በለው በምንም መንገድ በለው በአዌርነስም አሁን ዛሬ በአንተ ሚዲያ በዚህ ሚዲያ በሰራናቸው አይነት ገባ ሰው ምንድነው የሚያወሩት ማለቱ አይቀርም። ምንድነው ስልጠናው ስለምንድነው መባሉ አይቀርም። አንድ ይሄ ነው። ሁለተኛ ወደ ኋላ መመለስ ነው። ወደ ኋላ መመለስ አለብን። ወደ ኋላ ጊዜው ሳታውቀው 20 ዓመት 25 ዓመት 30 ዓመት ዝም ብሎ እያለቀ ነው። ስለዚህ ወደ ኋላ ትንሽ መለስ ብለን በመጽሐፉም የሚጻፉ ነገሮች ሲኖሩን እነሱንም ጽፈን ወደፊት ለሰው በሚያግዙ መልኩ ሞር ጋይድ የሚሆኑ አሁን በውጭ ዓለም በጣም አሉ። ፕሪሜሬጅ ላይ በደንብ ትሰራለህ። ሜሬጅ ላይ ቻፕተር በቻፕተር በቃ እንትን የምታረግበት
መንገድ አለ። እሱን ወደኛ አገር ማምጣት ነው። አሁን ብዙ ሰው አስፈላጊ ነገር አይመስለውም። ስፔሻሊ ወንዶች የጋብቻ አማካሪ ጋር እንሂድ፣ ያው ወንዶች ወደ ኬቫቸው አይደለ የሚገቡት ችግር ሲኖር እኔ ሃንድል አደርገዋለሁ አይደለ እምነታቸው ብዙ ደስ አይላቸው። ሴቶቹ ናቸው እዚህም በአብዛኛው የመጡት እናቶች ናቸው፣ ሚስቶች ናቸው። እንዲሆንኩ እንዲያደርገኝ እና አንዳንዴ ምንድነው የሚያጋጥመኝ፣ በአብዛኛው አንዳንዴ አይደለም በአብዛኛው የሚያጋጥመኝ ባልና ሚስት ተጣልተው ይመጡና እንድታስታርቃቸው የሚመጡት ቱሉ ግን እኛ ጋር ያለው የምትሰራው ምንድነው ሁለቱን ከራሳቸው ጋር የምታስታርቃቸው። አሁን ሚስት ከራሷ ጋር ከታረቀች በታረቀ አይን ማየት ትጀምራለች፣ ባል ከራሱ ጋር ከታረቀ እና ስፔሻሊ ሴቶቹን እንደዛ ነው። እኛ ብዙ ኢሾች አሉብን አይደል? አንተ የወራ ሜዲካል ዶክተር ታግዘኛለህ በደንብ በጣም አዌርነስ መደረግ ያለበት ሆርሞናል ላይፋችን የኛ ሴቶች ባረጓቸው ተፈጥሯዊ ነገሮች ዙሪያ የሚመጡትን ህመሞች አብሮ ማስተማር አለበት። ስለ ወር አበባ ማንም ወንድ ጭንቀት የለውም። በቃ ወር አበባ ነው በቃ። ወር አበባ ግን ምን አይነት ሰው ያረጋታል እሷም አታውቅም። እንኳን እሱ ገብቷል አይደል? ምን አይነት የባህሪ እርግዝና እንዴት ነው የሚያረጋቸው ሴቶችን፣ ወሊድ እንዴት ነው የሚያረጋቸው፣ ከወሊድ በኋላ ያለ ዲፕሬሽን እንዴት ነው የሚያረጋቸው፣ መከላከያ የሚወስዱ እናቶች እንዴት ነው ብዙ ማንነታቸው ላይ ቀውስ የሚመጣባቸው እና ፓኬጅ ነው ነገርየው። በዛ ነገር ውስጥ ከራሷ ጋር የተጣላች ከሆነች እቺ ሴት ቀስ ብሎ ከራሷ ጋር የማስታረቁ ሂደት ከዛ በኋላ ራሷ ትፈታዋለች። ሄዳ ይገርማል። በአብዛኛው እንደዛ ነው። የሰልፍ ዲቨሎፕመንቱን ነገር በኮችንግ እና በቴራፒ መልኩ ነው ሰማው የሚሰጠው። እንደ መርፌ ነገራ ፔኑ ይጠፋል። ከዛ ሪያላይዝ ማድረግ ትጀምራለህ። ብለርድ የሚሆንብህ የሚሸፈንብህ ነገር አይኖርም። እና በዚህ ውስጥ ሰዎች ራሳቸውን እየሰሩ ይሄዳሉ። በዚህ ሂደት በጣም ያመሰግኑ ባሎች፣ በጣም ያመሰግኑ ሚስቶች፣ በጣም ያመሰግኑ የባል የሚስት እናቶች የሚገርም ነገር ያጋጥም። በሽምግልና ሞክረው ደክሟቸው በሽማግሌ ለምንድን ነው ኬታችን የማይፈታው? በሽማግሌ ሁሉ ሰው ብሶቱን ለማሳየት ነው የሚሄደው አይደለም? ዋን ኦፍ ዘ ቲንግስ ምን ያህል እንደተጎዳ እንድታይልህ እንጂ እንደው የሽምግልና ቀን ብለህ ከቤት ስትወጣ እንደው ዛሬ ከባሌ ጋር ጣልቼ ሽምግልና ለዛሬ ከሚስቴ ጋር ጣልቼ ሽምግልና ለስትል ኢነርጂ እዛ ቦታ የምትሄድበት ኢነርጂ ምን አይነት ነው? ያ አላህ ይሄን ቤት ፈልገዋለሁ፣ ይሄን አማና አንተ ፊት የምትጠይቅበት አማና ነው፣ ተኬር ማድረግ ፈልጋለሁ፣ አቅም ስጠኝ፣ ጉልበት ስጠኝ። እውነትም እቺ ሴት ተበድላ ከሆነ እኔም በድዬ ከሆነ እኔንም ጋይድ አድርገኝ፣ ይሄን ሽምግልና ኢንላይትመንት አድርግልን፣ የምንተያይበት በታየት ያቅቶናል እያልክ ብትሄድ ዲዩቲንግ ሽምግልናው የማይሳካ ይመስላል። ስንሄድ ግን ሁላችንም ምን ያህል ኪሎ እንደተሸከምን ሽማግሌዎቹ ላይ ማውረር ነው። ሽማግሌዎቹ ደግሞ ይሄ ሞደርን ቱሉ የለም፣ ኢስላሚክ ቱል አላቸው። የተወሰነ ነገር ተዋንተም ተያንቺም አንተም እኮ እንደዚህ ነው አንተም እንደዚህ ብትር ሰብር አድርጊ ዱንያ ናት ምናምን ትባላል። ያቺ ምንድን ነው የምትባለው? ቁስልን በፔንኪለር ከላይ ማከም ነው፣ ውስጡ ኢንፌክትድ ሆኗል። ወደ ውስጥ ዘልቆ የመግባት ካፓሲቲ ለነዚህ ትልልቅ ለምናከብራቸው አባትና ወላጆቻችን ያስፈልጋቸዋል። በተይ አይደለም፣ ኢሞሽን ነው ነገሩ። ምናልባትም ከትላንት በ6 ዓመቱ ላይ የተከሰተ ችግር ይሆናል ዛሬ በ45 እና በ46 ዓመቱ ዋጋ እያስከፈለው ያለው ይሄንን ልጅ አይደለ? ባክግራውንዱን ማየት እንዴት እንደዚህ ልታስብ ቻለች? አሁን ያንተ ልክና የሚስት ልክ እኮ ነው የሚያጣላ። አንተ ልክ ነው ብለህ ትሰራለህ፣ ለሚስት ልክ ውስጥ የለም እሱ። ጭራሽ የሚስት ስህተት ውስጥ ነው የተመዘገበው ያ ነገር። እንዴት ልታረጋ እንዴ? ምን ሆነሽ? አንተ እኮ ኖርማል ነገር ነው የሰራው። አራባና ቆቦ ነው የሚሆነው። ኤግዛክትሊ ባክግራውንዳችን የትላንትናው ልጅ ጭምር እኮ ነው የምታገባው አይደል? አንተ ቤትን ስታገባት የትላንትናዋን ትንሽ ልጅ እኮ ውስጧ አለች ሴትዮ ውስጥ። እኔ ባሌን ሳገባው የትላንትናው ትንሽ ልጅ አለ። ያ ነው እኮ አድጎ ፊዚካሊ በቅቶ ከዛኛ የምንተያየው ፊዚካል ነው። በዲን እንደውም አሁን ማየት አቆመናል። ምን እንደሚሻለን አላውቅም። ኦኬ በቃ ቤት ይገቡና ቤት ከገባው በኋላ እንደማይሰግድ አወኩ ይሉኛል። መጀመሪያ እንደማይሰግድ እንዴት አልተጠየቀም? ገብቷል አይደል እንዴ? ብዙ ዘርፈ ብዙ ምስቅልቅሎች አሉት። እና እስካሁን ካየሻቸው ኬዞች ውስጥ የቀረ የሚያሳዝንሽ ላይክ አንዳንዴ ትረጃለሽ መርዳትም እስኪገብድሽ ነገር ሆኖ ፌል ያረገብሽ አሁንም ውስጥሽ ላይ ያለጋል? አንድ ኬዝ አለ። በጣም ደስ የሚሉ ባልና ሚስቶች ሁለቱም ነው አብሮ የመጡት። ኦፍኮርስ እንደውም የሚገርም ነው። ባልየው ነው የመጣው እኔ ጋ። ጥሩ ልጅ ነው፣ የተማሩ ልጆች ናቸው።
ብቻ ከማክሲመም ከሚባለው ከ12 ሴሽን አለፈ ይመስለኛል። 9ኛ ሴሽን ላይ ጊቫፕ ማድረግ ጀመርኩ። ብቻ ባለ በሌለ ኤነርጂ ብዙ ሰራ ነው። መጨረሻ የሆነ ቀን ለልጆቹ ተፋታን ብለን ነገርናቸው ሲሉኝ ተሰበርኩ። ቢኮዝ ልጆቹ ጋር ዜናው እንዳይደርስ በጣም እየሰራን ነበረ፣ በጋራ እየሰራን ነበረ። ኤክስቴንድድ ፋሚሊዎች ሁላ አብሮ መጥተው አብረን እየሰራን ነበረ። መጨረሻ ላይ ለልጆቹ ተነገረ ሲባል በቃ ምንም የላችሁም እኔ ቢሮ አልኳቸው። ልጆቹ እንዳይሰበሩ ነበር። ይሄ እናንተ ላይ የደረሰው ስብራት ወደ ልጆቹ እንዳልፍ ነበር። ለልጆቹ ከነገራችሁ በኋላ ምንም ትኬር ማድረግላችሁ ነገር አይኖርም። በጣም ያዘንኩበት አጋጣሚ ነው። በጣም ደስ የሚለው ግን ከ2 ወር በፊት የነዛ ልጆች እናት ትፈልግሻለች። አልነበርኩም ሀገር ውስጥ እና ፈልጋሽ ነበረ ምናምን። ለምን ስል ተታረቁ እኮ ባንቺ ምክር ነው ያልኩኝ። በጣም በቃ ላስጨራሽ ኬዝ ነበረ። እኔም በጣም ሙሉ ኢነርጂን የጨረስኩበት ኬዝ ነበረና እንግዲህ በኋላ ቀስ ብሎ ከራሳቸው ጋር ታረቁ ብለህ አስብ። ያዛ የተናገርነው ነገር ስቴፑ፣ ኢጎ፣ ሸይጣኑ በራሱ ጊዜ ቦታ ሲገባ ቀስ እያሉ ሲሰሙት ይመስለኛል ይሄ ኬዝ ውስጥ ይቀርቷል። ከዛ ውጪ ፌል አደረግብኝ የምለው ኬዝ የለም። በጣም ማይልድ ኬዞች ናቸው ይመጡት አሉ። አንዳንድ ጠንከር ያሉ ኬዞችም ይኖራሉ። ግን አልহামዱሊላህ መካን ስለ መካን ብለን ልናገባድድ ነው። ምን አይነት ሰው ነች? እቺን ማወቅ ፈለኩኝ። ቤተሰብ ላይ ከልጆቿ ጋር፣ ስራ ቦታ ከጓደኛዎቿ ጋር ምን አይነት? በጣም ተጫዋች አንተ መታቃት አይነት ሴት ናት። ብዙ ጊዜ ውጪና ውስጤ አንድ አይነት ነው። ልጆቼ የሚያቆኝ በጣም በመጫወት ነው ከነሱ ጋር። ባለቤቴ የሚያቀኝ በጣም በቀልደኛነት ነው። ኦፍ ኮርስ ድሮ አኩራፊ ነሽ ይለኛል ልጅ ሆኜ። ይሄ ቱሉ ሳይሰስ ኦኬ። አሁን ግን በእርግጠኝነት በአኩራፊነት አይገልጸኝም። በጣም በቃ እኔ የሆነ መብራት ነኝ ብዬ አምናለሁ። የሄድኩበት ቦታ ዳርክ መሆን የለበትም። ሰዎች መሳቅ አለባቸው፣ መጫወት አለባቸው፣ ከኔክት ማድረግ አለባቸው ከራሳቸው ጋር። አንዳንዴ ቢሮ ቁጭ ብዬ ድሮ ትምህርት ቤት እየሰራው ስወጣ በር ላይ ጥበቃዎች ጋር ምናምን 5 ደቂቃ ሳወራ ቤታቸውን ይነግሩኛል። ቀለል ያለ አለቃ ታውቃለህ። በቃ ቁጭ ብዬ ስለ ትዳራቸው፣ ልጆቻቸው አወራቸዋለሁ። ከማስተዳደራቸው ሰዎች ጋር እኔ በጣም ፍሬንድሊ አየር ይመቸኛል። ይሄ ቀለል ያለ ሰው ነኝ ብዬ አምናለሁ። በጣም ተጫዋች ነኝ። በጣም ስቃለሁ። ብዙ ሳቅን እኮ እዚህማ። እንደውም ሚዲያ ነው አስፈራርተኝ ትንሽ ኮስተር ማለት የሞከርኩት ነው። ይሄ ሞክረሽ ይሄ በጣም ለመኮሳተር ሞክሬ ነው። እንግዲህ ጀስት ፎርማሊ አልተለመደም እኛ ሀገር። ትንሽ ሲሪየስ ሆነ ምናምን ሰብሰብ ብለህ ንግግር ምናምን ማድረግ። ፎርማል ነገሮች ብዙ አልወድም። በጣም ኢንፎርማል ነገሮች ብዙ ሰው ያሰራልኛል። ሰራተኞችን የሚያሰራልኛል። ኦፊስ ስታፎቼም፣ ሜቶቼም፣ ኢቭን ቤቴ ኻዲሞቼ ጋር እኔ በመሳቅ ነው ምግባብ እና ኳስ እንጫወታለን አብረናቸው ምናምን። የሆነ ላይፍን ኢዚ ልናደርግላቸው እንሞክራለን። ላይፍን ኢዚ ማድረግ መሞከር ጥሩ ነው። ግን ደግሞ ፊርም ነኝ። ምኑ ጋር ነው ፈርምነት? አይ ፊርም የሚያስፈልግህ ቦታ። አሁን ሰራተኛ ምናምን አላቀብጥም፣ ልጆችም አላቀብጥም። እኛ ቤት ቅብጠት የሚባል ነገር የለም። ጨዋታ ግን እስከ ጥግ አለ። ግን በቃ በቶን እንተዋወቃለን። ሸዳ መዳ ይሉታል ቤት ሲተርሙ። ሸዳ መዳ። ሙስአብ ካልኩኝ ሸዳ አላት ይባላል። በቃ አለቀ። ከዛ ሲሪየስ ነገር ነው የምናወራው። ሲሪየስ ነገሮችን ፍሬንድሊ ያወራሉ። ይሄ አንተ ልጄን እዚህ ጋር እንዴት ትኖራለህ ካልከው በቃ ሲመቱ ያቸዋለሁ፣ ሲያለቅሱ ያቸዋለሁ። እኔ አልመታቸውም ልጆቼን በእጄ። ልጅ አልመታም። አጋጣሚ እኛ ቤት አባታቸውም እኔም አንመታቸውም። የተመታ ልጅ የለም። ግን ጥሩ ሆኗል አልহামዱሊላህ። እስካሁን ያሉት አልহামዱሊላህ 26 ዓመት 27 ዓመት ሙሳብ አሁን ይሄን ወር ነው የገባው 27 ከ26 ላይ ያልወጣው 24 ዓመት አርኪቴክት ጨርሳ ቤት ናት። ሙሳብ ግራጁዌት አድርጎ ስራ እየሰራ ነው። መሐመድ ካምፓስ ገብቷል። 2ኛ ዓመት ተማሪ ነው። ትልልቅ ቦታ ደርሷል። ሃሩንና አብደላ እንግዲህ ያው ሃይ ስኩል አብደላ ሃሩን 8ኛ ክፍል ነው። አብደላ 4ኛ ክፍል ነው። እየመጡ ነው። ዋናዎቹ ከላይ ከተሰሩ ትንሾቹ ይከብዳል የሚል አቋም የለኝም። ብቻ ቀለል ማለት ጎረቤቶችም ጋር ቀለል ማለት። ይሄ በቃ ቀላል ሰው ነኝ እኔ።
መካን የስራ ሰው ለማህበረሰብ የምትቆረቆር አይደል? ሴቶች ላይ የተለየ ስፔሻል ትኩረት ያላት አይደል? ቤተሰቦቿን ደግሞ ልጆቿን በችግርም በስራ ውስጥም ቢሆን ሁሉ ጊዜም አይኗን ማትነቅል። ከዛ በኋላ ወዴት እንጠብቅ? አሁን ምንድነው ምን ቀራት? ፊቸር ምን ታስባለች? ወላሂ ትልልቅ ነገሮች አስባለሁ። ትልልቅ ነገሮችን ለመስራት ፖቴንሻል እንዳለኝ በደንብ አውቀዋለሁ። አልহামዱሊላህ ረብል ዓለሚን። እስካሁኖቹም እኮ ትልቅ ናቸው። ይሄም ትልልቅ ነው፣ ግን ከዚህ ደግሞ በላይ ኢንሻአላህ ትልቅ ቦታ ኤክስፔክት አድርግ። ትልቅ ቦታ ሰርፕራይዝ እንደደረገ ትልቅ ቦታ ማሻአላህ በኢዝኒላህ ዱንያ ናት። ዱንያም አኺራም ላይ ይሄ የሁለቱንም ዓለም ስኬት በመጎናጸፍ እንግዲህ የምንጠራበትን ቀን አናውቅም። እስካለንበት ቀን ድረስ ግን ፕሮዳክቲቭ ሆኖ ለመኖር ለራሴ ቃል ገብቻለሁ። ማንም ሳይለኝ ማሻአላህ አንዲትም ቀን በማይሆን ነገር ማባከን አልፈልግም። ዋው እስካሁን ከዚህ በኋላም እንደዛው ነው። ምናልባት ከዚህ በኋላ አቅም ሰምሃው እየቀነሰ ይመጣል። የልጅ ልጅ ሊመጣ ነው፣ አያት ሞል ሊመጣ ነው። ስቲል የዛ ምድቤ ፕሮዳክቲቪቲ የራሱ ከለር ይኖረዋል። ያ እንዴ እኔ የልጅ ልጆቼ እየተራራጡ ይመጡበት የአያት ቤት እንዲኖራቸው ነው ፈልገው። ስለዚህ that's also productivity። እንዴ ቀልድ የለም። ስቶሪ እየነገረች በጣም የምታሳድጋቸው አያት እንዳላቸው እንዲያስቡ ነው የምፈልገው። እንደ ከልጆቼ ጋር ሁሌ የምናወራው አላህ ልጅ ሰጥቶሽ በቃ ልጆቻችንን አይተሽ ትንሽ ደግሞ ነካ ነካ አድርገሽልን ይሉኛል። አክቹዋሊ ለነሱ የነካሁት ለነሱ ጋር ያለው ልጆቼ ጋር አለ። ቀጥታ ደግሞ እኔም የተቀበልኩትን ያስተላለፍኩት። ያው የተላለፍክ ትሄዳለህ፣ ትቀጥላለህ፣ እነሱ ደግሞ ይቀጥሉታል ኢንሻአላህ። አላህ ለዛ ያድርስሽ፣ ለዛ ያብቃሽ። ያ ረቢ አሚን፣ ያ ረቢ አሚን። ብዙ ተጫወትን፣ አይበቃም። ከጀመረ ገና እንቀጥላለን። ግን የመጨረሻ እድል ልስጥሽ። ኤኒቲንግ መናገር የምትፈልጊው ነገር ካለ እድሉ ልስጥሽ። እኔ ከወዲሁ በጣም ከልብ ላመስግን መካን። አይ ቲንክ ብዙ ተመሳሳይ ነገሮችን እንሰራለን ብዬ ተስፋ አደርጋለሁ ኢንሻአላህ። በሌላ ፕሮግራም ነካካናቸው እንጂ ገና ምንገባባቸው ብዙ ይኖራሉ። ጥሩ ነበር በጣም ቆይታችን። የመጨረሻው ግን ላንቺ ነው የምሰጥሽ የፈለግሽውን ነገር። ቴንክ ዩ። ለሴቶች ነው፣ አሁንም ለሴቶች ነው። እኔ ከሴቶች ተራ አታጣኝ፣ ከመስመሬ አታውጣኝ ነው። ከመስመሬ አታውጣኝ። በጣም ስለማየው እዛ ቦታ የሚሰራውን ነገርና በቃ የኛ ብርታት የወደፊቱ የዚህ ኡማ ተረካቢ ብርታት ነው። ትልቅ ስራ ነው የሴትነትና የእናትነት ስራና በፍጹም በራሳቸው ተስፋ እንዳይቆርጡ ሴቶች በፍጹም። እና ደግሞ ኢነርጂያቸውን አንደርማይን እንዳያረጉ ኦሬዲ ትልቅ ስራ እየሰሩ ነው። የሰው ልጅ የሚያክል አማና ተረክበው ካላህ ያሳደጉለት ነው አይደለ? ነገ በእነዚህ ልጆች መጠየቅም አለ መሸለምም አለና በቃ እቺን ባላንስ እንዳንረሳት። የሁለቱም አገር ሽልማት አለው፣ በልጅነትም በእናትነትም በሚስትነትም። ይሄ ኤሪያ ላይ የኛን አቅም አሳንሰን እንዳናይ። እኛ አገር ነን። ኡስታዝ አቡበከር በጣም ደስ ይለኛል ብዙ ቦታ የሚናገራቸው ንግግሮችና ሴቶች 50% የማህበረሰቡ አካላት ናቸው ይልና የቀሪው 50 ተንከባካቢዎች ናቸው ይላል። በጣም ደስ ይለኛል። ሴቶች ማለት ዓለም ነን። በቃ ሴቶች ማለት አገር ነን። ሴቶች ማለት ሴትነት ውስጥ ትልቅነት አለ። ሴትነት ውስጥ ዓለም በቃ እንዴት ነው ብዙ ነገር አለ። ይሄንን ኢነርጂያችንን አውርደን አንየው። ማንም ሴት እቺ ናት ቢለን ብዙ ቦታ ምን እላለሁ፣ ሴቶች በብዙ ጫና የሴትነት ስዕላቸው ተገልብጦባቸዋል። ያንን ስዕል ለማየት ደግሞ ሴቶች ተገልብጠዋል። አሁን እኛ ቆመን የተገለበጠውን ስዕል እንገልብጠው መልሰን አይደል? ስዕሉን ለማየት መገልበጥና ስዕሉን ገልብጠህ ማየት። አሁን ስዕሉን የምንገለብ ጀነሬሽን ነው መሆን ያለብንና እንደ ዱንያ ላይ ምን ጥላችሁ መጣችሁ? የሆኑ አያቶች እኮ አሉን ያለፉ አይደል? ምንም በእጃቸው ፈይተው ህዝብ ያበሉ አገር ያበሉ አያቶች ቅድመ አያቶች ነበሩን አይደል? እነሱ ዛሬ ወፍጮ ተሰርቶ ቢያዩ ደስ ይላቸዋል። በዛው መፍጫ በዛው ወፍጮና በዛው እጅ የዘንድሮ ልጇ ስትፈጭ ብታይ መሞቷን ትመኘዋለች። በቃ አለመነሳት ይሻላታል አይደል? ወንዝ ውሃ ተቀርቶ በጀርባ ውሃ ታዝሎ እኮ ማህበረሰብ ተገንብቷል
አይደል? እነዛ እናቶች ዛሬ እኛን ሲያዩ የተሻለ ማንነት ቢውልድ አድርገን እኛ ደግሞ ነገ አልፈን ለልጅ ልጆቻችን የሚያምር ነገር ሰተን የምንሄድ ሴቶች መሆን መቻል አለብን። የሆኑ ሴቶች በዚህ ዘመን ኖረው የሴትነትን ታሪክ ቀይረው አልፈዋል ተብሎ የሚነገርላቸው ሴቶች ሆነን እንኖር ነው ትልቁ የኔ ምንም ማለት ነው። አማና በዚሁ እንዳላበላሽ በጣም ሽኩረን። ዛከላ